ይሁን አላህ በግዴታ እኔን ሰው አድርጎ ፈጥሮኛል። ምርጫ አልሰጠኝም። በቃ ሰው ነክ ብሎኛል። ገባህ አይደለ? ግዴታ ማለት ይሄ ነው። በእናንተም ሃይማኖት አንድ ሰው ሲፈጠር ግዴታ ኃጢአተኛ ነው፣ ነጻ ፍቃድ የለውም። ይህንን ነው እያልኩ ያለሁት። ሲፈጠር ልክ ነው። ማንም ሰው መጽሐፍ ቅዱስ እንደሚናገረው ሰው ሁሉ ኃጢአተኛ ነው። በቃ ግዴታ ነው። ኦኬ። ስለዚህ ኃጢአትን የማሰራ ነፍስ የማትሞት ከሆነ ኃጢአትን ያልሰራ ሰው በአዳም ምክንያት አይሞትም። አሁን ይሄንን በአዳም ምክንያት በሰው ህይወት ውስጥ የሚመጡ ማናቸውም ነገሮች ነው እሱ ነው የጠየቁ። ኃጢአትን ያልሰራች ነፍስ አትሞትም ብለክኛል። ያልሰራች ነፍስ። ስለዚህ ኦኬ፣ ሞት እንደሱ ከሆነ በሱ ከሆነ የወሰድከው ለምንድን ነው ክርስቶስ ከተሰቀለ በኋላ ሞት ያልቀረው እንዴ? የዘላለም ሞት እኮ ቀረልን ኢየሱስን ስናምን። ኖ ሞት የሚያወራው ስለ ዘላለም ሞት ነው። ገና ነው እሱ ገና ሞት የሚቀርበት ጊዜ አለ እንደ መጽሐፍ ቅዱስ። ኦኬ። ስለዚህ አንተ ከአዳም የወረስከው የዘላለም ሞት ነው ወይስ ኃጢአት ነው? የዘላለም ኃጢአት ነው እንጂ ኃጢአት ወረስን የሚል አምጣና ሳይ ከሆነ አይ ቲንክ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ነው መሰለኝ ሁሉም በአዳም እንደሚሞተው በክርስቶስ ሕያው ይሆናል ይላል አይደል? ልክ ነህ። አንተ በክርስቶስ ሕይወትን አግኝታል? አግኝቻለሁ። በክርስቶስ ሕይወትን የምታገኘው በግዴታ ነው በውዴታ? በፈቃዴ። ለምን? ፈቅጄ እርሱ ስለ እኔ ኃጢአትና በደል እንደሞተልኝ በመስቀል ላይ የተሰራው ስራ እኔ ኃጢአት እንደሆነ መውጣታቸው ወይንም መሞታቸው አይቀርም የሚል ቃል ስናገር የሰማው መሰለኝ። መውጣታቸው አይቀርም መውጣታቸውም አይቀርም ስትል የሰማው። መሞትማ ማንም ሰው ከሞት የሚያልፍ የለም። ሁሉም ነፍስ ሞት ቀማሽ ነው። አሁን ሰላም ላንቴው። ሰላም ብራዘር፣ እንዴት ነህ? አልሐምዱሊላህ። እንዴት ነህ አንተ? አለሁልህ። ከየትኛው ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። በጣም አሪፍ። ፕሮቴስታንት ከሆንክ መስቀል ላይ ለአንተ ኃጢአት ተሰቅሎ የሞተው ፈጣሪ ነው ፍጡር ነው? ፈጣሪ ነው። ኦኬ። ፈጣሪ ይሞታል? ፈጣሪ አመጣጡን መጀመሪያ አንድ ነገር ልንገርህ። መጽሐፍ ቅዱስ ታነባለህ? መቼም ታነባላችሁ። ለእናንተ ታነባለህ ተብሎ አይጠየቅም። አዎ፣ አመጣጡን ምናምን እናውቀዋለን። አመጣጡን ጨርሰውና መስቀል ላይ ና ሲሞት ማለት ነው እንግባባለን። እዛ ጋራ የሰው ስጋ ስለለበሰ ሞቷል እኮ። ምኑ ነው የሞተው? በመስቀል ላይ የሞተው ፍጹም ሰው ፍጹም አምላክ የሆነ ነው እኮ። የሆነ ምን አምላክ? ፍጹም ሰው ፍጹም አምላክ የሆነ ሰው እኮ። መስቀል ላይ የሞተው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ነው። ኦኬ። ፈጣሪ ይሞታል? አዎ፣ እዛ ጋራ በስጋ ለባሽነት ሞቷል። ኦኬ። ፈጣሪ መለኮት ይሞታል በእናንተ ሃይማኖት? በስጋ ለባሽነት ሞቷል እዛ ጋራ እኮ። የሞተው ስጋው ነው ወይስ መለኮቱ ነው? ስጋው። ኦኬ። መለኮቱስ? መለኮቱ ሕያው ሆኖ ስራውን ቀጥሏል። ስለዚህ መለኮት አልሞተም ማለት ነው? መለኮት አልሞተም። ለአንተ ኃጢአት የሞተው ሰው ነው ማለት ነው? በሰው ማንነት ውስጥ ያለውን የመለኮትን ሐሳብ ፈጽሞ የሞተው መለኮቱን ይዞ በስጋ የመጣው ስጋን ቀጥቶ የሞተው ነው እኮ። ሰው ነው የሞተው? መለኮት ነው የሞተው? መለኮት በሰው ሲሞት መለኮቱም ከሰውየው ጋር ሞቷል ወይስ ሰውየው ብቻ ሞተው መለኮቱ አልሞተም? ስጋን የሞተው መንፈስ ስላልሞተ መለኮት አልሞተም። ወደ ሲኦል ወርዶ ሌላን አገልግሎትን ቀጥሏል። በጣም አሪፍ። ስለዚህ የሞተልክ ሰው ነው ማለት ነው። መጀመሪያ የእሱ ፍጹም ሰው ፍጹም አምላክ ነው እኮ። አገባኝ። ፍጹም ሰው ፍጹም አምላክ ነው የሞተው። ፍጹም ሰው ፍጹም አምላክ ነው ወይስ ሰውየው ብቻ ነው የሞተው? ለምሳሌ አንዳንድ ነገሮችን በአንተና በእኔ ጠባብ አእምሮ ይሄንን ነው ብለህ አትገምተውም። መጽሐፍ ቅዱሳዊ የእግዚአብሔር ሐሳብና እውቀት ሰፊ ስለሆነ በፈጣሪ የመጣበትን አመጣጥ ያንተ አእምሮ ወይንም የኔ አእምሮ ወስኖ ገድቦት በዚህ መልኩ ነው መምጣት ያለበት ብለን ማስቀመጥ አንችልም። እኔ አላልኩም እኮ። እኔ ያልኩት ምንድነው ልታረገው ነው እኮ አሁን አጥባ ኖ አላጠበቅኩትም። መስቀል ላይ ፍጹም ሰው ፍጹም አምላክ ሞቶልኛል ብለህ ታምናለህ። ገባ አይደለ? ስለዚህ የምታምን ከሆነ መስቀል ላይ የሞተው ፍጹም ሰውነቱን ፍጹም አምላክነቱን ነው ወይስ አምላክነቱ ብቻ ወይስ ሰውነቱ ብቻ ነው የሞተው ስልክ፣ አይ አምላክነቱ አልሞተም ሕያው ሆነ ሰውነቱ ነው የሞተው አልከኝ አይደል? ትክክል። ስለዚህ ሰው ነው የሞተልህ ለአንተ ኃጢአት ማለት ነው። አምላክ አልሞተማ ሕያው ስለሆነ። አሁን እዚህ ጋር አምላክ የአምላክን የዘላለም መጀመሪያ ስለ ሰው በደልና ኃጢአት የሞተው አይ እሱ ለምን እንደሞተ ለምን እንደመጣ በደንብ ነው የማውቀው። ችግር የለውም፣ እረዳሃለሁ። አንተ በምትረዳው መንገድ ራሱን አዋርዶ ዝቅ ብሎ መቀማት ምናምን ሁሉንም እናውቀዋለን። አሁን ግን እኔ ጠየቅኩህ ለአንተ ኃጢአት በመስቀል ላይ ፍጹም ሰው ፍጹም አምላክ ተሰቀለና አምላክነቱ አልሞተም፣ ሰውነቱ ሞተ።
ትክክል ነው። እሱን ነው። ስለዚህ ለአንተ ኃጢአት የሞተው ሰው ነው፣ አምላክ አልሞተም። መጀመሪያ የመጣው ራሱ ሰው የሆነው ነው የሞተው። ኦፍ ኮርስ እኮ ሰው ነው የሞተልህ ለአንተ ኃጢአት። ሰው የሆነው ነው የሞተው። ኦኬ ሰው ከሆነ ነው የሞተው እኮ ሰው ከሆነ የሞተልህ አምላክ አልሞተልህም ማለት ነው ለአንተ ኃጢአት። ፍጹም ሰው ፍጹም አምላክ ነበረ። አምላክነቱ አልሞተም አልከኝ እኮ ጆዬ። አሁን እየነገርኩ ያለሁት የመጣበትን በመጀመሪያ የመታዘዝ አገልግሎት ሊሰራ እንጂ ገብቶኛል። ራሱን ደምድሞ ከዓለም ከማንነት ሊያጠፋ አይደለም። አዎ ትክክል። ስለዚህ መስቀል ላይ ሲሞት ሰውነቱ ሞተ፣ አምላክነቱ ሕያው ሆነ። የሞተው ሰው ነው በቃ። ምክንያቱም በመጀመሪያም ባለመታዘዝ የሞተው የሰው ስጋ እንጂ የሰው ነፍስ መንፈስ አይደለም የሞተው። ስለዚህ ሰው ነው ለአንተ ኃጢአት የሞተው መስቀል ላይ የሞተው አምላክ በሰው ስጋው ፍጹም ሰው ፍጹም አምላክማ አልሞተም አልከኝ እኮ ጆይ። አምላክ አልሞተም አልከኝ፣ ሕያው ሆነ አልከኝ። መንፈሱ ኦፍ ኮርስ ወደ ሲኦል ወረደስ፣ በሲኦልም ወንጌልን ሰበከላቸው ነው የሚለው መጽሐፍ ቅዱሳችን እኮ። ገባኝ። ስለዚህ ሰው ነው ለአንተ ኃጢአት በመስቀል ላይ ሞተው። የሰው ስጋ ለብሶ የሞተው አምላክ ነው እዛ ጋራ። ከዛ በኋላ ግን አምላኩ ሞቷል ወይስ አልሞተም? አምላክ ነገር የሰው ስጋ ለብሶ ሞቷል እኮ። የሞተው ምንድን ነው? የለበሰው ማንነት የለበሰው ስጋ እኮ። ስለዚህ ስጋ ነው የሞተው ወይስ አምላክ ነው የሞተው? የሞተው በዛ ሰዓት ላይ ስጋው ነው የሞተው፣ አምላክነቱ አልሞተም። ስለዚህ ለአንተ ኃጢአት ስጋ ነው እንጂ የሞተው አምላክ አልሞተም። ስለዚህ ለአንተ ኃጢአት የሞተው ሰውን ታመልከዋለህ። ይሄንን ነው እኮ ያልኩህ። ገባ? አሁን በራስ አእምሮና በራስ እምነት ልጠመዘው ከፈለክ በአንተ አስረዳኝ። ኦኬ፣ በእኔ ላስረዳ። አንደኛ ጌታ ኢየሱስ ክርስቶስ ብለን የምናምነው እራሱ እግዚአብሔር ነው። ዮሐንስ ላይ በግልጽ እንደሚናገረው ከሆነ እኔ ከአንተ እንደወጣሁኝ ይህንን እነዚህ አውቀዋልና ሐዋርያቶቹ ሲጸልዩ ስለዚህ ይሄን ብሎ ስለተናገረ ከአንተ ወጥቷል ብሎ ስለተናገረ አመጣጥና አሰራሩን ካየኸው ኢየሱስ ብለን የምንለው ራሱ ከእግዚአብሔር የወጣ ነው። ኢምፓርት የወጣ ነው። ምኑ ነው የወጣው? ራሱን በሶስትነት ገለጠ ብለን የምናምነው ዋና መሰረታዊ በምንነት ገለጠው ሲሆን ምኑ ነው የወጣው? ኢየሱስ ከአብ ሲወጣ ምኑ ነው የወጣው? በቃል ፎርም በድንግል ማርያም ጽንስ ውስጥ አርፎ ማን ነው ሲሆን ምንድን ነው የወጣው? ቃል። ማን አይደለም። ምንድን ነው ኔቸሩ? ምንድን ነው? ቃልማ ማንነት ነው። አንተ ይኸው ነገርኩህ። ቃል ማለት ሰማይን ያጸናው ሰማይን ቃል አጸና እንላለን። የትኛው ማንነቱ ነው ምናምን ብለህ ልትመራመር ትፈልጋለህ? አሳየኛ። የትኛው ቃል ነው? ችግር የለውም። በቃ እሱ ላይ ወደ ሌላ ርዕስ እንዳንሄድ አንተንም እንዳያሰለችክ እንትን ይሁን። ለአንተ ኃጢአት መስቀል ላይ የሞተውን ሰውዬ ታመልከዋለህ? ሰውዬ አትበል። ሰውዬ ሳይሆን አምላክ። ቅድም ያልኩህ ነው። አምላክ ሰው እንደሞተ ተስማማን እኮ። ሰው አይደለ የሞተው? ፍጹም አምላክ ፍጹም ሰው ነው ያልኩህ። እንደገና ደግሞ ሰው የሞተው አላልከኝም? በደንብ አስመርበት እምልህን። ፍጹም ሰው ፍጹም አምላክ ነው እዛ ጋር ብያለሁ። ፍጹም ሰው ፍጹም አምላክ። ስለዚህ አምላክ ሞቷል ማለት ነው ለአንተ ኃጢአት። አሁን እዛ ጋር የሞተው ፍጹም ሰው ፍጹም አምላክ ሆኖ ቅጣትን ወስዶ ተቀጥቶ ስጋውን በመስቀል ላይ ገሎ፣ መለኮቱ ግን ለስራው ቀጥሏል። መንፈሱ ቀጥሏል። መለኮት ሞቷል፣ ስፕሊት አድርጓል። እዛ ጋር ምንም ጥያቄ እኮ ሰው ነው የሞተው አይደለ? መለኮት አልሞተም። በመጀመሪያ በስጋ ልብስ ውስጥ ሆኖ የመጣው እኮ መለኮት ነው እኮ። ገባኝ። ሰው ነው የሞተው፣ መለኮት ነው። ሞት ማለት ምን ማለት ነው? ሞት ማለት ያው ስጋዬ ይሞታል፣ ነፍሴ ደግሞ ሕያው ይሆናል። በቃ ያ ማለት እንግዲህ ልክ እንደዛው ስፕሊት የሚያደርግ ማንነት ማለት ነው አይደለም? ስፕሊት እሱ ይለያያል። የኢየሱስ ክርስቶስ እና የኛ ይለያያል እኮ። ኖ አሁን እሱን እዛ ጋር አንተ የምታምነው ነው፣ እኛ የምናምነው ደግሞ ምንድነው? እንደ ሰው ፍጹም ሆኖ መጣ ስለሚል እንድትረዳው ኢየሱስ ክርስቶስ ስንት ኤግዚስተንሲ ነው ያለው? ምን ማለት ነው ስንት ኤግዚስተንሲ ማለት? አሁን ለምሳሌ ከማርያም ከመወለዱ በፊት ነበራ። አዎ ዓለም ሳይፈጠር ነበረ። ቅድም ያልኩህ እኮ ለዚህ ነው ወጣ፣ ከእግዚአብሔር ወጣ እኮ። ገባኝ። ስለዚህ ሰውነቱስ
ከድንግል ማርያም ከመወለዱ በፊት ነበረ? ከእሷ ስጋ ነስቶ ነው የወጣው። ኦኬ። ስለዚህ ስጋው ከድንግል ማርያም በፊት ከመወለዱ በፊት ነበረ? ህይወት ነበረው ስጋው በመንፈሳዊ ዓለም ላይ እንግዲህ ሁላችንን ሲፈጥር መጽሐፍ ቅዱሳችን እንደሚያስተምረን ዓለም ሳይፈጠር በእግዚአብሔር ምዕራባዊ ዓለም ውስጥ ሁሉ ሰው ነበረ። አንተም ራስህ ነበር። ስለ ህይወት ነው እያወራሁህ ያለሁት። አንተ አሁን ህይወትህ የጀመረው ከእናትህ ማህፀን ነው። ላይፍ ኤግዚስታንስ አሁን በምድር የመኖር ኦፍ ኮርስ ልክ ነው። ግን የኢየሱስ ክርስቶስ ስጋ ከድንግል ማርያም ከመወለዱ በፊት ይኖር ነበር? ኖ፣ የለም። ስለዚህ ኢየሱስ ክርስቶስ ስጋው ኢየሱስ ክርስቶስ ነው ወይስ አይደለም? ነው። ስለዚህ ኢየሱስ ክርስቶስ ህይወቱ የጀመረው ድንግል ማርያም ማህፀን ውስጥ በጀመረበት ጊዜ ነው ወይስ ከድንግል ማርያም በፊት? የክርስቶስ ኢየሱስ አሁን ስጋ ማለት በራሱ ስጋ እንጂ ማንነት ብቻ ማንነት አይደለም። ሰው ማለት ኢየሱስ ነው። ስጋው የማንነቱ መሸከሚያ እንጂ ኢየሱስ አይደለም። ራሱ ነው እንጂ የምትለየው አይደለም። እሱ ከሆነ ድንግል ማርያም ማህፀን ውስጥ ኢየሱስ ክርስቶስ ህይወቱ ጀምሮ ነበረ ስጋው። ስለዚህ ማለት ነው ከባካ አይደለ? ስለዚህ ቅድመ ዓለም ደግሞ አለው፣ የዛኔም ደግሞ ህይወት አለው። ከድንግል ማርያም በኋላ ህይወት አለው። ኢየሱስ ሁለት ህይወት ነው ያለው። ሁለት ህይወት አይደለም። ለዚህ ዓለም ሲገለጥ በስጋ ተገለጠ። በዛኛው ዓለም ሲኖር በማንነቱ በስጋ ነው የተገለጠው ወይስ ስጋው ራሱ ነው? ልክ በማርያም ማህፀን ውስጥ ቆይቶ ሲወጣ እንደማንም በስጋ ማንነቱን የኃጢአትን ስራ ሊገድል በስጋ ተገለጠ እኮ። ገባኝ። እኔ አሁን የጠየቅኩ ጥያቄ ኢየሱስ ክርስቶስ ከድንግል ማርያም በፊት ከመወለዱ በፊት ነበረ ህይወት ነበረው አልከኝ አይደለ? አለው። ከዛ ድንግል ማርያም ማህፀን ውስጥ ደግሞ ህይወቱም ጀምሯል አልከኝ። የቱን ልመን? ድንግል ማርያም ማህፀን ውስጥ ህይወቷ ጀምሯል የሚለውን ወይስ ከድንግል ማርያም በፊት ህይወት ነበረው የሚለውን? የቱን ልመን? አንድ ነገር በዚህ ነገር ላይ ደግሜ የምነግርህ ነገር ቢኖር ምንድን ነው፣ ፈጣሪ ልሁን አትበል አንተ ራስህ። የፈጣሪ ሐሳብ እወቅ። አንዳንድ ነገሮችን ምን እንደሆነ ታውቃለህ? እኛ በእስልምና ሃይማኖት ቁርአን ምን ይላል መሰለ? ለእናንተ በእርሱ ላይ እውቀት የሌላችሁን ነገር አትከተሉ ይለናል። እኔ አሁን የማላውቀውን ነገር ብትጠይቀኝ ወይ አላውቀውም እልሃለሁ ወይ ለወንድሞች ያስተላልፋለሁ። የምታውቀው ከሆነ አውቃለሁ፣ የማታውቀው ከሆነ አላውቅም። የማይጠየቅም ከሆነ በቃ ይሄ እንደዚህ አይጠየቅም በለኝ። የምታውቀው ብቻ ነገር። ኦኬ፣ አሁን ትንሽ ፍልስፍና ውስጥ ስለገባህብኝ ነው። አንተ ገባህ? ይቅርታ፣ ሌላ ቀን አልገባብህም። ኦኬ። ስለዚህ አሁን ለምሳሌ ስለ አላህ ባወራለህ፣ አላህ እንዴት ፎርጅድ ሰው ይሰራል ብዬ ብልህ ምን ትመልስልኛለህ? ፎርጅድ ሰው ለምሳሌ እናንተ የምታምኑት ለምሳሌ ጌታ ኢየሱስ ክርስቶስን ልክ ወደ መስቀል ሲሄድ ሊሰቀል ሲል ሰወረውና የሚመስል ሰው አምጥቶ እሱ ተሰቀለ። እንደዛ ነው ኢየሱስ የተሰቀለው። ታዲያ መስቀል ላይ ብላችሁ የምታምኑት ይህንን አይደል እንዴ በግልጽ የምትናገሩት? አይ እኛ ምን መሰለ፣ ኢሳ ሊሰቅሉት ሲሉ እሱ ተሰወረባቸው። እነሱ ደግሞ የሆነን ሰው የያዙትና ኢየሱስ መስሏቸው ሰቀሉት። በቃ ይሄ ነው የምናምነው። አይ እሱ ትክክለኛው አባባላችሁ ይሄኛው አሁን ኢሳ ተሰወረባቸው የሚለውን ነገር እነሱ ኢሳን ልንገርክማ ተመሳሰለባቸው ነው የሚለው። በቃ አይደለ? በቃ የሆነን ሰውዬ አንስተው ሰቀሉት፣ ኢየሱስን ሰቀልን ብለው አመኑ። በቃ ተመሳሰለባቸው። አሁን ይሄን እኮ እነሱ ነው የመሰለባቸው እንጂ አላህ አላስመሰለባቸው። ስለዚህ የእናንተም ሃይማኖት አስተምሮት ልዩነት አላችሁ ማለት ነው ውስጥ ለውስጥ። አይ እንግዲህ ምን መሰልክ፣ እኔ አሁን ለምሳሌ የሆነ ነገር ብልክ ከዛ አቡኪ መጥቶ ደግሞ የሆነ ነገር ቢልክ የተለያየ ነገር ብናወራክ እኛ በሎጂክ አይደለም የምናወራው። ቁርአን ላይ የተጻፈ ነገር አለ፣ ቁርአኑ ምንድን ነው የሚለው ብለን እሱ ነው እኛን አንድ የሚያደርገን። አዎ ግን ዋናው እንደ አስተምሮት ገባ። እንደ አስተምሮት እንግዲህ ከእናንተ ሃይማኖት ሰዎች ጋር እኔ ብዙ አውርቻለሁ። ለረጅም ጊዜ በተለያዩ ሰዎች ጋር አውርተናል። እውነቱና አንድ ነገር ይህንን ነገር ያንተ ደግሞ ምንም እውቀት ከሌለው ሰው ጋርም ልታወራ ትችላለህ። አይደለም ሳወራ ማወራቸው መጀመሪያ አትሊስት ልንግባባ የምንችል ማለት ዝም ብሎ በፈጠራ የሚያምን ሳይሆን ለሌላ ጊዜ ምን ታደርጋለህ መሰለህ ጆዬ፣ ልክ ሙስሊሞችን ጥያቄ ጠይቀህ ሲመልሱ ልክ ማስረጃ በላቸው። ከዛ ማስረጃው ነው። ከዛ አየህ አይደል አሁን ዛሬ መተህ እንደዚህ ስትለኝ አይ እኛ እንዲያናምንም እስቲ እንዲህ የሚል ርዕስ አምጣ መረጃ አምጣልሃለሁ። መረጃውን ስላሳየህ ታመጣዋለህ። በቃ እንትን እንለዋለን ማለት ነው። አሁን ወደ ቀድሞ ርዕሳችን እንመልስና እሱን ጨርሰን ወደ አንተ ጥያቄ እንሂድ።
ኢየሱስ ስንት ህይወት ነው ያለው? ኢየሱስ አንድ ህይወት ነው ያለው። ኦኬ፣ አንድ ህይወት ያለው ድንግል ማርያም ማህፀን ውስጥ የጀመረው ነው ወይስ ከድንግል ማርያም ማህፀን በፊት የነበረው ህይወቱ? ያለም የነበረም የሚኖርም ነው። ድንግል ማርያም ማህፀን ውስጥ የጀመረው ህይወቱስ አንድ ህይወት ነው። ኖ አይ ድንግል ማርያም ማህፀን ውስጥ የጀመረ እኮ አለ አልከኝ። አንድ ህይወት። ምክንያቱም እኛ የምናምነው ኢየሱስ አንተ አሁን ቅድም እንዳልከው እንደራስህ ቁርአን እንደተናገርከው በእኛ መጽሐፍ ቅዱስም የምናምነው አልፋ ኦሜጋ ያለና የነበር ነው እኮ። ሰውነቱ አልፋና ኦሜጋ ነው ያለ የነበረ ነው ያለ የነበረ ሰውነቱ ስጋውን ኦልሬዲ ከማርያም ማህፀን ውስጥ በማርያም ማህፀን ውስጥ አልፋና ኦሜጋ ነው ወይ? አልፋና ኦሜጋ ነው ወይ? ስጋውማ ኦልሬዲ በማንነቱ ለዘላለም ይኖራል። አሁን ስጋው ድንግል ማርያም ማህፀን ውስጥ ነው ህይወቱ የጀመረው ወይስ ከዛ በፊት ይኖር ነበር? ከድንግል ማርያም ስጋ ነስቶ ወጣ። መኖሩና መኖሩ ግን እንዴት ወጣ አይደለም፣ እንዴት ወጣ እንዴት ገባ ሳይሆን ስጋው ድንግል ማርያም ማህፀን ውስጥ ነው ህይወት የጀመረው ወይስ ከዛ በፊት ይኖር ነበር? ስጋው እዛ ጋር ነው ስጋ ነስቶ የወጣው። በቃ አይደለም ህይወቱ የጀመረው ነው። ይኸውልህ ስጋና ህይወት ሁለቱን አሁን እየለየው እያስረዳው ነው። አንተ የምትፈልገው እንደሌላ አትፈልገኝ። ኖ እኔ አልፈልግም። እኔ ምን መሰለክ ጆዬ፣ ስጋው ህይወቱ የጀመረው ድንግል ማርያም ማህፀን ውስጥ ነው ወይስ ከዛ በፊት ነበር? ይሄ ነው በቃ ጥያቄ። ይሄን ከመለስክልኝ እኔ ስጋውማ ድንግል ማርያም ማህፀን ውስጥ የስጋ ማንነት ህይወቱ የጀመረው ነው። ህይወቱን የጀመረው ህይወት ያለው ቃል ነው በማርያም ውስጥ መጥቶ ያደረው እኮ። ስጋው ህይወት የለውም። ለስጋው ህይወትን የሰጠ ቃል ነው በማርያም አይደለም። ማን ነው ህይወት የሰጠው? አይደለም። ስጋው ህይወት አለው የለውም? ስጋ መቼም በበድን አይመላለስም። ያለ ህይወት አለው ወይስ የለውም? ህይወትማ ስጋማ ህይወት አለው። ስጋ ሊመላለስ የጀመረው ድንግል ማርያም ማህፀን ውስጥ ነው ወይስ ከዛ በፊት ስጋው ህይወት ነበረው? የመጣው ቃል ራሱ ህይወት ይዞ ነው ወደ የመጣው። እኔ ህይወቱን ማን ነው ይዞት የመጣው አይደለም ጥያቄ። የስጋው ህይወት የጀመረው ድንግል ማርያም ማህፀን ውስጥ ነው ወይስ ከዛ በፊት ነበር? ስጋማ ስጋ ነው። የመጣው ቃል ነው ህይወትን ዘርቶ ስጋማ ምንድነው አላልኩም። የስጋው ህይወት የጀመረው ድንግል ማርያም ማህፀን ውስጥ ነው ወይስ ከዛ በፊት ነበር? ስጋ እንዴት ነው ህይወት የሚኖረው? በራሱ ስጋ በህይወት አለው እንዴ? በራሱ እኔ ስጋ በራሱ ህይወት አለው ወይስ የለውም አይደለም ጥያቄ። ስጋው ህይወቱ የጀመረው ድንግል ማርያም ማህፀን ውስጥ ነው ወይስ ከዛ በፊት ህይወት ነበረው? ይኸውልሽ አባ ጥያቄሽን ራሱ አንቺ በደንብ አልለየሽውም። ምክንያቱም በቃ ችግር የለውም። ጥያቄ ካለ ጥያቄ ጠይቅ። በቃ ችግር የለውም። ጥያቄ ካለ ጠይቅ። ኦኬ። እኔ አሁን መሰረታዊ ጥያቄ ለአንተ የምጠይቅ ነገር ምንድን ነው? እናንተ በራሱ አሁን ለምሳሌ ነቢዩ መሐመድ የአላህ መልእክተኛ ነው፣ የአላህ ብቸኛ ነብይ ነው ብላችሁ ነው የምታምኑት? ብቸኛ ነብይ ነው ብለን አናምን። ያው የአላህ ብቸኛ መልእክተኛ ነው። ብቸኛ የሚለው ነው ላ ኢላላ መሐመድ ረሱሉላህ አይደል እንዴ? እንትናችሁ እኮ አይደለም፣ ብቸኛ አይደለም። ነብዩ መሐመድ የአላህ መልእክተኛ ናቸው ብለን ምናምን ነው። በቃ ብቸኛ የሚለውን አውጣ። ከአላህ ቀጥታ መልእክት የተቀበሉት እሳቸው ብቻ ናቸው። ኧረ ሌሎችም አሉ። ስለዚህ ብዙ ቁርአን ያላችሁ? አይ ብዙ ቁርአን የለንም። ጥያቄ ሁሉ መልእክት ከተቀበለ እንግዲህ መልእክቱን የተቀበሉት እሳቸው ናቸው ብላችሁ ካመናችሁ፣ አይ ሌሎችም አሉ። ሌሎችም እኛ ከአላህ ዘንድ ለሰው ልጆች የተላኩ ብዙ መልእክተኞች አሉ። ከዛ በኋላ ስለዚህ ብዙ መልእክተኞች ካሏችሁ ብዙ ቁርአን ያላችሁ፣ ብዙ መጽሐፍ ነው ያላችሁ። ኖ አይ ብዙ መጽሐፍ ወይ ብዙ ቁርአን የሚባል የለም። እኛ አላህ እንደ ዘመኑ ያወረዳቸው መጽሐፎች አሉ። ከነዛ ከወረዱት መጽሐፎች ውስጥ አንዱ ፉርቃን ወይ ደግሞ ቁርአን ይባላል። በቃ ሌሎችም መጽሐፎች አሉ፣ ግን ቁርአን አይደሉም እነሱ። ስለዚህ በዋነኝነት የእናንተ የህይወታችሁ የመዳኛችን መንገድ ብላችሁ የምታምኑት ቁርአንን ነው። ያው ለዚህ ዘመን ለኛ ስለተሰጠን፣ ስለዚህ ቁርአን ስታምኑ ከሱ ውጪ ያመጣውን ትምህርት ከዚህ በፊት የነበሩትን መጽሐፎች አራሚ አብራሪና ያልተወሱትን ነገሮች የሚያወሳ ማለት ነው። የሁሉም መጽሐፍ መደምደሚያ ነው። ገባክ አይደል? እና ለዚህ ኡማ ወይ ደግሞ በነብዩ መሐመድ ጀምሮ እስከ መጨረሻው ዘመን ድረስ ላሉ ህዝቦች የተላከ መጽሐፍ መመሪያችን ነው። እንግዲህ ይሄንን ነገር እናንተ እንደዚህ ብላችሁ ካላችሁ አሁን በነብዩ መሐመድ ላይ ያላችሁ እምነት
ለእናንተ ትክክለኛ የህይወት ሞዴላችን ነው ብላችሁ ነው የምታምኑት? አዎ። ነብዩ መሐመድ በራሱ እንደ ባህሪያት ወይንም ደግሞ እንደተጻፈው እንዳሳለፉት ህይወታቸው ሲታይ የሰው አይደለም የሃይማኖት የሰው የግለሰብ ህይወት ሞዴልስ መሆን ይችላሉ ወይ ነው? አዎ ይችላሉ በደም። እንግዲህ እሳቸው ባሳለፉባቸው ህይወቶችና ነገሮች ከተመለከትን ያሏቸው ፕሪንሲፕሎችና ህጎች ጠቅላላ አንደኛ በጋብቻ ዙሪያ ያላቸው፣ ሁለተኛ እናንተ አሁን ክርስቲያን የመንግስተ ሰማያት ወይ ነው ጆይ ምን እንደምናረግ ታውቃለህ? እንድትረዳው አንዱን ፖይንት አውጣና አንዱ ፖይንት ላይ እናውራ። ከዛ አሁን ስለማመን ነው እያወራን ያለ ነው እኮ ስለ ጋብቻ እናውራ። ስለ ጋብቻ ነው። አይ በእሳቸው ላይ ስለ አንድ ነገር አናወራማ። እሳቸው ብዙ ነገር ይዘዋል። ዋናው ታዲያ ሁሉንም ታዲያ ነገር ብለን እናግበስብሰው ሁሉንም እናግበስብሰው አንድ ላይ። አይ ይኸውልህ አሁን እሳቸው ብለን ስናወራ የነገሮች ሁሉ መጀመሪያም የነገሮች ሁሉ መጨረሻም ለእናንተ እሳቸው ናቸው። አይ እንደዛ የሚባል ነገር የለም። እሳቸው ለኛ የተላኩ ነብይ ናቸው እኮ። የእሳቸውን ለእናንተ የተላኩ ነብይ እስከሆኑ ደረጃ ድረስ እንደ እስልምና ዋነኛ ኮር ፖይንት ወይንም ባክቦን የምታዩት ነገር ቢኖር ምንድነው? የነብዩ መሐመድ ቃልና የነብዩ መሐመድ ህይወት ወይንም ደግሞ የህይወት ስታይል ሆነ ትምህርታቸው ለእስልምና ዋነኛው ነው። ከዛ ውጪ ሌላ የለም ነው የእስልምና ነው። ለኛውማ ትክክል ነው። ከዚህ አንፃር ነው። ስለዚህ ይህንን ነገር ስናወራ እንግዲህ በነብዩ መሐመድ ህይወትና ማንነት ላይ ያላችሁን የእናንተ ሙሉ ለሙሉ የህይወት ሞዴል ነው ብለን ካልን በእሳቸው ላይ የሚታዩ በትዳር ብንለው ክርስቲያን በመግደል የሚገኝ ጽድቅ። ቆይ ጆይ ቆይ አንዴ ጆይ፣ አሁን ጆይ እስካሁን ድረስ ስነ ስርዓት ነበረክ። አሁን ወጥ መርገጥ ጀመርክ። ወጥ ደግሞ አታስቀምጡ ብያቸው ነበር። ይቅርታ፣ ሌላ ጊዜ ወጥ አናስቀምጥም። እስቲ ስለ ነብዩ መሐመድ ካነበብካቸው ከምታውቃቸው እስቲ አንዱን ነገር ለምሳሌ እንዲህ አድርገዋል እዚህ ቦታ ላይ አንብቤ ያለው የምትለውን አንድ እስቲ ስጠን። አሁን ቁርአን እኔ በመሰረቱ አጥንቼ አላውቅም እኮ። ምን መሰለህ ጆይ፣ አሁን ለምሳሌ ቆይ ጆይ፣ ለምሳሌ ልንገርክማ፣ አንተ ጴንጤ ነህ አይደለ? ጴንጤ ነህና ለምሳሌ እኔ ኢየሱስ ክርስቶስ ከሆነ ትልቅ ሰውዬ ጋር ከንፈር ለከንፈር ሲሳሳም ሰምቻለሁ ብዬ ባወራ የሆነ ይደብራል። ሶሪ ቱ ሴዛት ይደብራል። አያስጠላም? የሆነ ዲስሪስፔክት ነገር ይመስላል፣ ግን ነው ዲስሪስፔክት ነው። ገባህ አይደለ? ስለዚህ ምን አደርጋለሁ እኔ ልክ ስሰማ፣ ምክንያቱም እኛ የተማረን ሰዎች ነን፣ አንተ ደግሞ ወጣት ነን፣ በዛ ላይ ጥሩ አማርኛ ነው የምናወራው። ስለዚህ የሆነ የስሜት ነገር እንዳይሆን ልክ ይህንን ነገር ስሰማ እንዴ ይህንን መረጃ የት ነው ያመጣከው ብዬ ያንን ሰው ጠይቀዋለሁ። ከዛ መረጃ ካለኝ እከፍትና ጆዬ እዚህ ጋር ስለ ኢየሱስ ክርስቶስ እንደዚህ አንብቤያለሁ እና ምንድነው ኦፒኒየንክ ስለዚህ ነገር ምንድነው ሐሳብህ ብዬ በጠይቅ ተገቢ ነው? ምንም ይሄ የአንድ ሰው አቋም ወይንም ደግሞ የተማረ ሰው ንግግር ነው። በቃ ልክ እንደተማረ ሰው እናወራና ልክ ነብዩ መሐመድ አንተ ካነበብከው እንደዚህ አይነት ሰውዬ ናቸው እንዴት ነው ሞዴል ሊሆኑ የሚችሉት ያልከውን ነገር ክፈትና አሳየን። ከሌለ ግን ለሌላ ቀን ሂድና እንደዚህ ያሉክን ሰዎች ምን ላይ አንብባችሁ ነው ስለ ነብዩ መሐመድ እንዲህ ያላችሁት ብለህ ጠይቃቸውና አንብበክ መረጃውን ይዘመተክ ከዛ ተከፍተውና አየካ እዚህ ጋር እንደዚህ ይላል ስለ ነብዩ መሐመድ እና ምን ታስባለህ ብለህ ስጠይቀኝ አብራራልሃለሁ። እንደተማረ ሰው ስናወራ ማለት ነው። እኔ አሁን ኦኬ ይሄንን ነገር እንደ ሐሳብ የማነሳልህ ነገር ምንድነው? እንደ ሐሳብ ሲሆን ደግሞ እንዳልተማረ የዱርዬ ወሬ ይሆንብናል። አጁይ መሰዳደብ ይመጣል፣ መበሻሸቅ እንዳይመጣ ያለውን ነገር እኮ ይሄ ልክ ነው ልክ አይደለም እዚህ ጋር ልጠይቃችሁ ነው አይደል የመጣችሁት? ምን መሰል ለምን ጠይቃችሁ ጥያቄ ደግሞ ይሄ ልክ ነው ስንላችሁ ይሄ ልክ አይደለም ይሄ ልክ ነው ልትሉ ነው እንጂ ግዴታ አንተ ጋር ለመጣ መጽሐፍ ማንቁራን ማመሰለ ያው ምን መሰለህ ሰዎች እየሰሙ የሚያመጡትን ነገር እንትን እያልን እነሱን ስናግድ አንኖርም፣ ጊዜያችንን አናጠፋም። ስለዚህ አንተ ነብዩ መሐመድ የጋብቻ ህይወታቸው ላይ በቃ ይሄ ሞዴል ሊሆን አይችልም ብለህ የምታስበው ነገር ካለ ንገረን። ያነበብከው ነገር ግን ከሌለ ወይ ለማንበብ ሞክር፣ ወይ የሚነበብም ነገር ከፈለክ ደግሞ እኛ ልንሰጥክ እንችላለን።
የምፈልግ ከሆነ እንደገና ደግሞ የራሴ መጽሐፍ በቂ ነው። ግን እንደናንተ ሐሳብና ነገር አትጠይቃ። በቂ ከሆነ አትጠይቃኛል። በቃ ይበቃል። ያንተ አይመስልም? አይ የከፈታችሁት እንድንነጋገር መስሎኝ ጥያቄ ካለ ታዲያ የሰማ ሁሉ የመጣውን ነገር እሱን ስናርም ልንሉ እና እሺ በቃ ከሰማ በቃ ጆይ ልመልስልክ ነብዩ መሐመድ በጋብቻ ህይወታቸውም እንዲህ ሰው ገደሉ ምናምን በምትለው ነገር ለኛ ጥሩ የሆነ ትምህርት አንተ እንደሰማኩ አይደለም። እሳቸው ዝም ብለው ሰው አይገሉም። ሰው ላይ አትድረሱ። እንኳን ሰው መግደል ይቅርና የጦርነት ህግ ነብዩ መሐመድ ምን ብለው እንዳወጡ በቃ ሄደ ለማወቅ ለእንትን ለማለት ሞክር፣ ቼክ ለማድረግ ሞክር። እሺ ሀቢቢ እስኪ ስለ አንድ ነገር በዚሁ በጣም እኔ የሚገርመኝ ስለ መዳናችሁ ነገር ማለት ገሃነም አለ የለም ብላችሁ ታምናላችሁ? እኛ ጀነትም ጀሃነምም አለ። እንደገና ደግሞ ስለ መዳን ደግሞ ከክርስቲያኖች የተሻለ ትምህርት እኛ ጋር አለ ብለን እናምናለን። የትኛው ነው እስኪ እናንተ ከክርስቲያን የተሻለ ትምህርት ብላችሁ የምታምኑበት የእምነት አቋማችሁ? ገነት ሊያስገባችሁ የሚችል ስለ ገሃነሙ መግቢያ አልፈልግም። ስለ ገነት መግቢያው ጀነት በእኛ ሃይማኖት የሚገባው አላህን የተገዛ ብቻ ነው። መገዛት ማለት መታዘዝ ማለት እስከምን ድረስ? ያው ለምሳሌ ሄደ ፔፕሲ ግዛ ስትባል ሚሪንዳ ገዝታ ለመምጣት በቃ ፔፕሲውን ገዝተ ማምጣት፣ መጠጣትም መክፈትም አይቻልም። ቀጥ ብለህ ለጥ ብለህ በቃ ከነመርሱ ይዘህ ትመጣለህ ማለት ነው። መታዘዝ ማለት ይሄ ነው። ምሳሌ ይሄንን ነገር 100% ሊያደርግ የሚችል ሰው አለ እዚህ ምድር ላይ? አዎ እኮ ከዛ በኋላ ደግሞ ምን አለን መሰለህ አላህ ስትሄድ ደግሞ የኃጢአት አይነቶች አሉ። ከዛ ደግሞ ተውበት የሚባል ነገር አለ፣ ንስሐ የሚባል ነገር አለ። እንደዛ የሚሄዱ ነገሮች አሉ። እነሱን ከፈለክ ላስረዳክ። አሁን እዚህ ላይ ኦፍ ኮርስ ልታስረዳኝ ነው እኮ እዚህ ጋር የመጣሁት እኮ እኔ ልጣላ ልንነጋገር። በቃ በእስልምና 3 አይነት ኃጢአት አለ። አንደኛው አምላክ ላይ የምትሰራው ኃጢአት ነው። ሁለተኛው ሰዎች ላይ የምትሰራው ኃጢአት ነው። ሶስተኛ ደግሞ ራስ ላይ የምትሰራው ኃጢአት ነው። ገባህ አይደለ? ስለዚህ አምላክ ላይ የምትሰራውን ኃጢአትና ራስ ላይ የምትሰራውን ኃጢአት ከአላህ ጋር ነው የምትጨርሰው በተውበት ማለት ነው። ሰዎች ላይ የምትሰራውን ኃጢአት ደግሞ ከሰዎች ጋር ነው የምትጨርሰው። ለምሳሌ እኔ አንተ ላይ ኃጢአት ብሰራ አላህ በእኔና በአንተ መካከል ፍትህን ለማምጣት እኔ እናንተን ፍርድ ላይ ማለት ሚዛን ላይ ያስቀምጠናል እንጂ አላህ ለአንተ ተወክሎ እኔን ይቅር አይለኝም፣ አይመለከቱም። ገባካ? አንተ ነህ የተበደልከው፣ አንተ ነህ ይቅር ማለትም የምችለው፣ አንተም ነው እንዲቀጣል ለማድረግ የምችለው። አላህ ግን እናንተን ሚዛን ላይ ያስቀምጠናል። ስለዚህ ጃ አስቀይሞካል ይቅር ትለዋለህ አትሎም ይላል። ይቅር አልሎም ካለክ አንተ በጠፋበት ደረጃ ነው ይቀጣል። ባካረለ እንጂ ሰው ላይ በሰራውት ነገር እኔ አላህ የመማርም የመጠየቅም እንትን ይሎም ለአንተ ነው የሚሰጠው። ይሄ አንደኛው ነገር ነው። ሁለተኛው ነገር በእስልምና ሃይማኖት ኃጢአት የማይቆጠርባቸው አካላቶች አሉ። አንደኛ አቀል የሌላቸው ወይ ደግሞ ማሰብ የማይችሉ ለምሳሌ እብድ ማሰብ ስለማይችል ኃጢአት አይቆጠርበትም። ሁለተኛ ደግሞ ያለ እውቀት የምታደርገው ነገር እና ደግሞ ያለ ፍቃድ ለምሳሌ አንድ የ2 ዓመት ህፃን ልጅ አንድ ትልቅ ሰውዬን ከፎቅ ላይ ገፍትሮ ቢገለው አላህ ይህን ህፃን ልጅ አይጠይቀውም። ገባህ አይደለ? ኦልሬዲ ለመጠየቅ ይሄ ሞራል አካውንታቢሊቲ የሚባል ነገር ስለሌለው አላህ ይህን አይጠይቀውም። ለምሳሌ ተገደ የምታደርገው ነገር ለምሳሌ አንተ ማታ በህልም ተኝተክ ከሆነ ሴት ጋር ዝሙት ብታደርግ ገባህ አይደለ? አላህ በዛ ይጠይቅ። ምክንያቱም ከአቅም በላይ የሆነ ነገር ነው። በእንደነዚህ ነገሮች አላህ ይጠይቅ እና እነዚህ ሁሉ ነገሮች ኮምፕሮማይዝ ይደረጋሉ። ፕላስ ደግሞ ንስሐ የሚባል ነገር አለ። ይሄ አለ እና ደግሞ ሌላው ደግሞ ጀነራሊ ምንድነው አንድ ሰው አላህን እየተገዛ በምድር ላይ ኖሮ ግን ትንንሽ ኃጢአቶችን ቢሰራ ለትንንሾቹ ኃጢአቶች ተብሎ ጀሃነም ዘውታሪ አይሆንም። ስለዚህ ምንድነው የሚሆነው? ለትንንሾቹ ኃጢአት ወደ ጀሃነም ይገባና ቅጣቱን ተቀጡ። ቅጣቱን ሲጨርስ ወደ ጀነት ዘውታሪ ሆኖ ይመለሳል ማለት ነው። ይሄ ነው በቃ ትምህርታችን በቃ ባጭሩ ማለት ነው። በጣም ጥሩ። እኔ አሁን የሰው ልጅ ዋናው በእኛ እምነት ያለውን የሰው ፍጥረት መጀመሪያ ያው በእናንተም አንድ ነው። ይሄ አዳምና ሔዋን እንደሆነ እናምናለን። በእነሱ ጥፋት ባለመታዘዝ የፈጠረባቸውን ነገር እንደ መጽሐፍ ቅዱስኛ የምናምነው እምነት አለን።
እንደ መጽሐፍ ቅዱስ እምነት እንግዲህ እነዚህ ሰዎች ባለመታዘዝ ያደረጉት ነገር በመካከል ያሳሳተ አለ ሰይጣን። የተሳሳተው ግን ሰው ነው። ሰው ደግሞ ለመሳሳት መብት መጀመሪያ መሳሳት እንዳለ አለመሳሳት እንዳለ ተነግሮት ስለነበረ ያንን ኦቢዲየንስ መታዘዙን ስለሳተ ያንን ነገር ሆኖበታል። አሁን ይህንን ነገር ከገነት በዚህ ጥፋቱ የሰው ልጅ ከወጣ በኋላ ወደዛ ለመመለስ ወደ ገነት ለመመለስ ያለውን ሙሉ የመታዘዝ ጉልበትና ኃይል አሁን አንተ በቀደም ባስቀምጥካቸው ደረጃ አስቀምጠልኛል። ለምሳሌ 3 አይነት እኛ እሱ ጋር እንለያያለን ሀቢቢ። እሱንም በነገራችን ላይ ከማስረዳቴ በፊት በእናንተ ሃይማኖት አንድ ሕፃን ልጅ ንጹሕ ሆኖ ሳይረገም ከኃጢአት ንጹሕ ሆኖ መወለድ ይችላል? ነጻ ፈቃድ አለው? ሲወለድ ንጹሕ ሆኖ ከኃጢአት ነጻ ከእርግማንና ከኃጢአት ንጹሕ ሆኖ መወለድ ይችላል? ነጻ ፈቃድ አለው? አይችልም። ስለዚህ አንተ ኃጢአተኛ የመሆን ያለመሆን ምርጫ የለህም ማለት ነው። በግዴታ ነው ኃጢአተኛ የምትሆነው። ስንወለድ ኦልሬዲ በስጋችን ኃጢአት የውርስ ኃጢአት የምንለው አለ። ስለኛ እምነት ነው ማውራ እኮ ገባኝ። የውርስ ኃጢአት የምንለው አለ። አንድ ሰው ኃጢአተኛ መሆን ግዴታው ነው ማለት ነው። ነጻ ፈቃድ አለመሆን አይችልም። ሰው ሁሉ ኃጢአተኛ ነው። አዎ እኮ ገባኝ። እኔ አሁን የጠየቅኩ ጥያቄ አንድ ሕፃን ልጅ ኃጢአተኛ ሳይሆን መፈጠር አይችልም፣ መወለድ አይችልም። የለውም። በፈቃድ የተመሰረተ አለ ፍጥረት። ኦኬ ግዴታው ነው አይደለ? ፍጥረት በፈቃድ የተመሰረተ አይደለም። ግዴታ የሚባልም ነገር አይደለም። ኖ ማንነት ነው ጥያቄ። ማንነት ነው እኮ ገባኝ። ሕፃን ልጅ ግዴታ ምናምን ስንል ዊሊንግ አለው በውስጡ። ፍጥረት ካልን ግን ማንነት ነው። ኖ ግዴታማ ምርጫ የለውም። ግዴታ ነው በቃ። በግድ ኃጢአተኛ ነህ፣ በግድ ኃጢአተኛ ነህ። እኔ አይመለከተኝም፣ ምን አይመለከተኝም እኮ ነገርኩህ እኮ። ፍጥረት አሁን በፍጥረት ደረጃ ላይ ግዴታው መሆን አለበት ብለህ ስትለኝ በግዴታ ወይንም ውዴታ የምንለው የፈቃድ ጉዳይ አለበት በመካከሉ። ኖ ጆዬ፣ ፍቃድማ የሚሆነው ውዴታ ካለበት ነው። ግዴታ ብቻ ግን ከሆነ ግዴታ ነው በቃ፣ ፍቃድ የለበትም እኮ። እሱንም እኮ ግዴታውን እኮ ለመቀበልና ላለመቀበል እኮ በፈቃድ የምትወስነው ጉዳይ ነው። ምንም አትወስንም እንጂ ግዴታ ነው በቃ። እግዚአብሔር ልክ ስትወለድ አንተው ልክ ስትወለድ ጆዬ እግዚአብሔር ይመጣና አንተ ኃጢአተኛ ነህ ይላል። ከዛ እግዚአብሔር እኔ ምን አደረኩ ሲል አይ ምንም አላደረክም፣ ግን ግዴታ ኃጢአተኛ ነህ በቃ ግዴታ ነው ብሎ ይደመድምባል። ምንም ባላደረከው ነገር ኃጢአተኛ ነህ። እግዚአብሔር ይመጣና አሁን እንደዚህ አይነቱን ነገር አሁን መጀመሪያ ልክ ሰው ሲፈጠር መጀመሪያ በሰው ማንነት ውስጥ የገባ ኃጢአት አለ። በእኛ እምነት አሁን ስለኛ እምነት ስናወራለን ኃጢአት በሰው ዘር ውስጥ ገብቷል። በሰው ዘር ውስጥ የገባ ኃጢአት ገባኝ። ዘር ውስጥ ይግባ እኮ ችግር የለውም ጆዬ። እኔ አሁን ጥያቄ ሲፈጠር ሰው ሁሉ ኃጢአተኛ ነው እኮ። ግዴታ ነው ኃጢአተኛ ሆኖ የመወለድ ግዴታ ነው በቃ። መብት የለም፣ ነፃ ፍቃድ የለም። ኃጢአተኛ ያለመሆን ፍቃድ የለም፣ ምርጫ የለም። በቃ ፍጥረት ላይ ፈቃድ የሚባል ነገር የለም። ፍጥረት ላይ እኮ ነፃ ፍቃድ የለም ማለት ነው። ፍጥረት ላይ ነፃ ፍቃድ እዚህ ላይ ኮሬክሽን አድርገህ እግዚአብሔርን አፈጣጠር ልክ አይደለም ብለህ እግዚአብሔርን የምትቀይረው ነገር አይደለም። ቀደም እንዳልኩ በጣም እኛ ትንሽ ችግር የለውም አንቀይረው፣ ግን ቢያንስ ሀሳቡን እንረዳው። ሀሳቡ ነው ብገር ፍጥረቱ ያ በእናንተ ሃይማኖት ሰው ነፃ ፍቃድ የለውም በቃ ኃጢአተኛ ሆኖ ነው የሚፈጠረው በግዴታ። ቀይ ከለር ያለው ውሃ ኩባያ ውስጥ ብታደርግ ያን ኩባያ ብትቀዳው ሁልጊዜ ቀይ ነው። ገባ? ያው ልክ ነህ። እኔ አሁን እኮ ሀሳቡን እኮ አልተስማማውም። ሀሳቡን ርዕስ እናውጣለት ነው። በእናንተ ሃይማኖት አንድ ሰው ነፃ ፍቃድ የለውም በቃ በግዴታ ኃጢአተኛ ሆኖ ነው የሚወለደው በቃ ግዴታውን። ለምሳሌ ላስረዳክ። ለምሳሌ ጆዬ ጅባውን ሰው ይበላል። ጅብ ሰው የሚበላው ሰው መብላት ፈልጎ ነው ወይስ አፈጣጠሩ ሰው እንዲበላ ተደርጎ ስለተፈጠረ ነው? ላይበላም ይችላል ግን በቃ ሰው ይበላል። ኦብቪየስሊ ግን ላይበላም ይችላል ግን በቃ ሰው ይበላል አይደለ? ሰው እንዲበላ ያደረገው እግዚአብሔር ነው ወይስ ራሱ? አሁን ይሄ ተፈጥሯዊ ማንነቱ ነው። ስለ እንስሳ እንትን ስላላጠናው እሱም መልስ አልሰጠህም። እሺ ጅብ ሰው ቢበላ ይጠየቃል? ማን ነው የሚጠይቀው? እንስሳ እኮ ነው። እግዚአብሔር ይጠይቀዋል? እንስሳ ነው። ለምንድን ነው እኮ እንስሳ አድርጎ የፈጠረው እግዚአብሔር አይደለም? አዎ ማለት እንስሳ ነው። አሁን ከእንስሳ ጋር ሰውና እንስሳን አደራድረን በዚህ መካከል ላይ
የምናስቀምጠው ነገር እኮ የለም። ገባኝ እኮ እግዚአብሔር ጅብን እንስሳ አድርጎ በግዴታ ፈጠረው። ስለዚህ ሰውን ሊበላ ይችላል። ስለዚህ አፈጣጠሩ ግዴታ እንደ እንስሳ ስለሆነ እግዚአብሔር አይጠይቀውም። በቃ ግዴታ የሚለው ቃል እኮ ነው ያልተመቸኝ ብራዘር። እኮ እግዚአብሔር እንዲሆን አድርጎ ፈጠረው። ግዴታ ማለት እኮ ምን መሰለህ አንተ አሁን ለምሳሌ አላህ ሲፈጥር ግዴታ ማለት ቃሉ ታውቃለህ፣ ከፈቃድ ውጭ የሆነ አካል አስገድዶ በግድ ማለት ነው። ገባኝ። እኔ ላስረዳ። አሁን ለምሳሌ አላህ እኔን ሰው አድርጎ ለመፍጠሩ ለእኔ ግዴታ ነው። ነፃ ፈቃድ አልሰጠኝም። በግድ ነው ሰው አድርጎ የፈጠረኝ። ግዴታ ነው። በቃ ነፃ ፈቃድ የለኝም። ሰው ከመሆኑ ውጭ ሌላ አማራጭ የለኝም። ሰው አድርጎ በግዴታ ፈጠረኝ። በግዴታ ሰው ሆኜ ተፈጠርኩ። ይሁን አላህ በግዴታ እኔን ሰው አድርጎ ፈጥሮኛል። ምርጫ አልሰጠኝም። በቃ ሰው ነክ ብሎኛል። ገባህ አይደለ? ግዴታ ማለት ይሄ ነው። በእናንተም ሃይማኖት አንድ ሰው ሲፈጠር ግዴታ ኃጢአተኛ ነው፣ ነፃ ፈቃድ የለውም። ይህንን ነው እያልኩ ያለሁት። ሲፈጠር ልክ ነው። ማንም ሰው መጽሐፍ ቅዱስ እንደሚናገረው ሰው ሁሉ ኃጢአተኛ ነው። በቃ ግዴታ ነው። እሺ አንዴ ቤኪ ያለክ አለው ሁለታችሁም ስህተት ነው ያወራችሁት። አሁን እሺ ቆይ ቤኪ ችግር የለውም። ቆይ ቤኪ ለዛ ነው ማይክን ያስነ እኮ ቤኪ ቆይ እሺ ከጁ ጋር ቀጥሉ። እሺ ትንሽ እንረፍኝ። ኧረ እባክህ እዚህ ልታባላን ነው እንዴ? እና ቀጥል። አንተ ጋር አወራለሁ። ምንድነው የምትባሉት? ሀሳብ ላይ እኮ ነው። ቀጥሉ። ማይክ አነሳ። ከአንተ ሰው በግዴታ ኃጢአተኛ ነው ብሎ የተፈጠረው ብለህ አታምንም አይደለ? አይ የቤተ እምነት ልዩነት አለን እና እሱ ግን በዚህ ጉዳይ ልዩነት ያለን አልመሰለኝም። እሱ ስለሳተ እንጂ እኮ ከሳት አርሞ ታዲያ እኛ የምንማር ትክክለኛውን ትምህርት ይዘን እንሂድ። ቀጥሉ። አዎ በቃ የሰው ልጅ ሲፈጠር የአዳምን ኃጢአት ይዞ አይፈጠርም። እግዚአብሔር ሰው ሆኖ ወደ ምድርም የተላከው ለዚህ ነው፣ የኛን ኃጢአት ለማረም ነው። ይሄ ነው በቃ። እሺ ቤኪ እኔ እናንተ ይሄንን በግል እናወራዋለን። አሁን ከሱ ጋር እናወራ። እሺ ወደ አንተ በግል ታወራላችሁ እናንተ ጋር። ቆይ ቤኪ ከጆ ጋር እንቀጥል። ካንተ ጋር ላውራ አንዴ ብቻ ፍቀድልኝ። ጆ ጥያቄ ነጭ። አንተማ እኮ ስላሴን ሳመልስ እኮ እንትን አልነደም ፋይል ተቀምጧል እኮ። ቀጥል ጆዬ። እሺ ስለዚህ እኔ አሁን ምንድነው ኦኬ እኔ ጋር ነህ? አዎ ጆ ቀጥል ጆ። ቤኪማ ሳይመልስ አይቀጥልም፣ መመለስ አለበት። እኔ ቤኪዬ እርገመኝ ከፈለክ በዚህ ያቺን ጥያቄ ሳመልስ አቀጥልም። በጣም ይቅርታ ሰልፊሽ ሊሆን ይችላል። አይ አም ሶሪ። በጣም ይቅርታ። ወይ አንድ ቀን ቤት መጥቼ እንደዚህ ጉዳይ ወይ ልጠይቅ ወይ ደግሞ አንተ ለሌላ ጉዳይ ልጠይቅ ብታያልኩ እዚህ ይክሩ ሰምቼ ነው አይደለም ኢክሩ ሰልፊሹ እያሉ ነው የሚጠሩኝ። በጣም ሰልፊሽ ነው በመባል ነው የምታወቀው እና በጣም ከይቅርታ ጋር በጣም ይቅርታ አድርግልኝ። ጆዬ ቀጥል። ኢብሮ ካንተ ጋር እናወራለን በዚህ ጉዳይ። ያለውን ሰምተሃል ወይስ ስህተት ነው ትላለህ ወይስ ነቃ ታወራላችሁ? ችግር የለም። ኢብሮ ሰምተሃል ያለውን አይደል? ካንተ ጋር እየጻፈው ነው። ችግር የለም ታወራላችሁ። ጆ ቀጥል። ኦኬ እኔ አሁን እዚህ ጋር ምንድነው የራስ የትክክል የኛን ደግሞ ላስረዳክ። የኛን ሳስረዳክ አላህ ለማንም ሰው ህይወትን የሚሰጠው ለየትኛውም ላደረጉት ነገር ሽልማት አይደለም። ሞትንም የሚሰጠው ማንም ሰው ላጠፋው ጥፋት የሚሰጠው ቅጣት አይደለም። በቃ ህይወትም ህይወት ነው፣ ሞትም ነው። ሁለቱም ተፈጥሮ ነው። ሰው ወደ ህይወት ይመጣል፣ ወደ ሞት ይሄዳል። ህይወት ሽልማት አይደለም፣ ሞትም ቅጣት አይደለም። አንደኛ ነገር ይሄ ነው። ሁለተኛ ነገር አላህ የሰው ልጆችን ሲፈጥር በምድር ላይ ተተኪ እንዲሆኑ ነው አድርጎ የፈጠራቸው። በቃ ይኖራሉ፣ ወደ ህይወት ይመጣሉ፣ ይዋለዳሉ፣ ይሞታሉ። በቃ ይሄንን ያዝ። ከዛ አላህ ደግሞ ምን አደረገ? አዳምንና ሔዋንን ወደ ጀነት ሊፈትናቸው አስገባቸው። ለፈተና ለዘላለም ሊኖሩ አይደለም፣ በቃ ለፈተና አስገባቸው። ከዛ ሲፈትናቸው ለፈተና እንትን ሲላቸው ምን አላቸው? ከዚች ቅጠል እንዳትበሉ፣ ከዚች ቅጠል ከበላችሁ ከከሳሪዎች ትሆናላችሁ አላቸው። ገባህ አይደለ? ከዚች ቅጠል ከበላችሁ ወደ ሲኦል ትወርዳላችሁ፣ ትሞታላችሁ የሚባል ነገር የለም። ቢበሉም ባይበሉም መሞታችሁ አይቀርም። ገባህ አይደለ? ስለዚህ ይሄንን ቅጠል በሉት። ግን እነሱ የንስሐን ቃል ወይ ደግሞ ይቅርታ መጠየቅን ስለማያውቁ አላህ የይቅርታን ቃል አስተምሯቸው ተውበት ወይ ደግሞ ንስሐ ገብተው አላህ ይቅር ብሏቸው ወደ ኑሯቸው መጡ። ስለዚህ እዛ ጋር ምንድነው ያተረፉት? አዳምና ሔዋን ቅጠሉን በመብላታቸው ከከሳሪዎች አልሆኑ። ከዛ ወደ ህይወታቸው ተመለሱ። አዳምና ሔዋን ያንን ቅጠል በሉትም አልበሉትም ኦልሬዲ ከጀነት መውጣታቸውና ወደ ምድር መጥተው ህይወታቸውን መቀጠላቸው አይቀርም። ግን ያኛው እንትን ሰበብ ሆነ። በቃ በዛ ሰበብ
ወጡ። ይሄ ነው እኛ የምናምነው እና እኛ ወደ ምድር የመጣ ነው ተረግመን ነው ብለን አናምን። የምንሞተውም ከአዳምና ከሔዋን እርግማን አንጻር ነው ብለን አናምን። በቃ እንሞታለን፣ እንኖራለን፣ እንሞታለን። በቃ ሞት ብዙ ሰዓት እዚች ልጠይቅህ እንድታብራራ። እሺ ጠይቅ። አሁን ያልከው ነገር ላይ በትክክል ሰምቻለሁ እና ምንድን ነው ያልከው? ያንን ምክንያት ሆኖ ወጡ እንጂ መውጣታቸው ወይንም መሞታቸው አይቀርም የሚል ቃል ስትናገር የሰማው መሰለኝ። መውጣታቸው አይቀርም፣ መውጣታቸውም አይቀርም ስትል የሰማው። መሞትማ ማንም ሰው ከሞት የሚያልፍ የለም። ሁሉም ነፍስ ሞት ቀማሽ ነው። እሺ አሁን ስለዚህ ይሄንን ነገር እግዚአብሔር ሲያደርግ ምክንያት ፈላጊ ሆኖ ነው ያደረገው። አላህ ይሄንን ነገር ሲያደርግ ምክንያት ፈላጊ ሆኖ ነው ማለት ነው አላህ ያደረገው። ምክንያት ፈላጊ ማለት እነሱ ቢታዘዙም ባይታዘዙም መውጣት እንዳለባቸው አምኖበት ነው ለምክንያት ያደረገባቸው ማለት ነው። አይ ለምክንያት ማድረግ ማለት አሁን አንተ ስትናገር በሉም አልበሉም ከዛ መውጣታቸው አይቀርም አልክ እኮ። በሉም አልበሉም ቆይ ለመሆን ነው እንጂ የሆነው ኖ በሉም አልበሉም መውጣታቸው አይቀርም ስልክ ወደ ጀነት ለምን አስገባቸው አልኩክ። እሱን እኮ ነው ከጀነት የሚወጡበት በሉም አልበሉም ኖ መጀመሪያ ለምን ገቡ አልከኝ። ይሄን ያደረገው ለምክንያት ነው ማለት ነው። እሱ ያላ እኮ ለምንድን ነው የሚገቡት አልኩክ። ለምን አስገባቸው አልኩክ። እሱን እኮ ነው በጀነት ማን ሊኖሩ ነው ኖ አይደለ እኮ። አሁን እያዳመጥከኝ አይደለም ሙሉ አረ አዳምጠኝ ጆዬ። የዘለለክ አላህ የሰው ልጆችን በምድር ላይ ተተኪ ሆነው በምድር ላይ እንዲኖሩ ፈጠራቸው። አንድ ይሄንን ያዝ። ሁለተኛ ነገር አንድ ሰው ህይወትን የሚያገኘው ወይ ህይወትን የሚሰጠው ሽልማት አይደለም ላደረገው ነገር። ሁለተኛ ሞት የሚሞተው ሰው ለሆነ ላደረገው ነገር ቅጣት አይደለም። ይህንን ያዝ። አላህ ህይወትንም ሞትንም ፈጥሯል። ሁሉም ነፍስ ሞትን ቀማሽ፣ ኃጢአትንም ይስራ አይስራም ማለት ነው። ስለዚህ አላህ በምድር ላይ ተተኪ እንድንሆን እየተባዛን እንሞታለን፣ ይወለዳል ሰው እየተተካካን እንድንሄድ በቃ በዚህ መልክ ፈጠረን ማለት ነው። ከዛ ምን ሆነ? አላህ አዳምና ሔዋንን ወደ ጀነት አስገባቸው። ለምን? ሊፈትናቸው። ገባ አይደለ? ሊፈትናቸው ካስገባቸው በኋላ ምን አላቸው? በጀነት ካለው ከዚህ ቅጠል አትብሉ፣ ከበላችሁ ከከሳሪዎች ትሆናላችሁ አላቸው። ምን ትሆናላችሁ አላቸው? ከከሳሪዎች ወይ ደግሞ ከበደለኞች ትሆናላችሁ አለው። ገቡ ወደ ጀነት። ከዛ በኋላ ያንን ቅጠል በሉ። ያን ቅጠል ከበሉ በኋላ የንስሐን ቃል ወይ የይቅር ባይነትን ቃል ስለማያውቁ ይሄንን ነገር አስተማራቸውና ንስሐ እንዲገቡ አድርጓቸው። ግን ከከሳሪዎች አልሆኑ። በቃ አይደለ? በቃ ይቅር ተባሉና እዛ ጋር በቃ አለቀ። ይቅር ተባሉና ህይወታቸውን ቀጠሉ ማለት ነው። ህይወታቸውን ቀጠሉ ምን ማለት ነው ሲባል አላህ መጀመሪያ እዛው ጋር ይቅር ተባሉ። ከዛ ግን ምን አልኩክ? የሰው ልጆችን አላህ ለምንድን ነው የፈጠራቸው አልኩክ? መጀመሪያ ተተኪ እንዲሆኑ ነው ያልከው። በምድር ላይ ተተኪ እንዲሆኑ። ከዛ በቃ ወደ ተፈጠሩበት ነገር መጡ ነው። ይሄ ነው የኛ አስተምሩት። ጆይ የምትጨምሩት ካለ አቡኪ ቀጥሉ። እሺ ጸጥ ስላላችሁ ነው ዝም ብዬ ቀጠልኩት። እኔ እዚህ ጋር አሁን እንግዲህ ይኸውልህ ለዚህ ነው ቅድም ያልኩ አሁን አላህ ወይንም ደግሞ በኔ በማምነው ስም ያው ነው። ኤንዌስ ግን እግዚአብሔር እኛ በምናምነው እግዚአብሔር ብዬ ላውራና የኛ እምነት በመሰረታዊ ነገር አንድን ነገር ሲያደርግ በትራይ ኤንድ ኤረር አልፈጠረም፣ በእውቀት ነው የፈጠረው ብለን ነው የምናምነው። እያንዳንዱን የሚያደርገውን ነገር በእውቀት ያደረገ አምላክ ነው። አልፋ ነው ኦሜጋ ነው፣ መጀመሪያ ላይ ሆኖ መጨረሻን የሚያውቅ አምላክ ነው። የሚሆነውን ነገር ያውቃል። ስለዚህ አዳምና ሔዋንን በገነት ያኖራቸው እዛ ጋራ ፈትኗቸው ከዛ በኋላ ወደ ተፈጠሩበት መሬት እንዲወርዱ ሊፈትናቸው ለጊዜያዊ ቴምፖራሪ መቀመጫ ብሎ አይደለም ገነት ላይ ቴምፖራሪ ብሎ አይደለም። እሱ ደግሞ የእናንተ ትምህርት ነው ጆይ፣ የእናንተ ትምህርት ነው እኮ የእናንተን ትምህርት ስለነገርከኝ የእኛን ትምህርት ደግሞ ልንገርህ። ኦኬ የእናንተን ትምህርት ጆይ፣ የሚገርም ነገር እኔም ክርስቲያን ስለነበርኩ በደንብ አውቀዋለሁ። ችግር የለም። እሺ እኮ አሁን ማወቅ ጥሩ ነው፣ ግን አንተን ስለተናገርክና ስላወራ እኔም ደግሞ ላውራ ጊዜ ስጠኝ። እሺ ማውራት ፈልገህ ከሆነ እሺ አውራ። ስለ አንተ ኦልሬዲ እየተነጋገርን አይደል ያለ ነው በዚህ ጉዳይ ላይ። ስለዚህ ምንድነው አሁን ይሄንን በገነት ውስጥ እንግዲህ ያስቀመጣቸው ለትራይል ኤንድ ኤረር ሳይሆን በገነት ይኖሩ ዘንድ እግዚአብሔር ፈጠራቸው።
እሺ ግን እዚህ ጋር ጆዬ ጥያቄ አለኝ። እንደቀደሙ አንተ እንደጠየቅ አዳምና ሔዋን ገነት ውስጥ እያሉ ክፉና ደጉን ያውቃሉ? ተነግሯቸዋል። ኖ ያውቃሉ ወይ? ኦፍ ኮርስ ተነግሯቸዋል። የተነገራቸው ይሄን አድርጉ ይሄን አታድርጉ ነው። ያንን ነገር ማድረጋቸው ክፉ ይሁን ደግ ይሁን ያውቃሉ? ለማያውቅ ሰው አይነገረውም። ለሚያውቅ ሰው ነው የሚነገረው። አያውቁም። ክፉና ደጉን አያውቁም ይላል መጽሐፉ። አሁን እዛ ጋራ አሁን ይሄንን ብለህ የምንልበት እኛ መሰረታዊ የመጽሐፍ ቅዱስ እምነታችን እግዚአብሔር ባልፈጠረው ወይንም ደግሞ ባልሰጠ ነገር ላይ ተጠያቂ አያደርግም። ኖ አይኔ ያልኩህ ምን መሰለህ፣ ሲሰጠው ክፉንም ደጉንም ምን እንደሆነ ለይተው እንዲያውቁ ይሄንን ነገር ነግሯቸዋል። አይ አይደለም ልንገርህ። አሁን ለምሳሌ አንተ ህፃን ልጅ ቤት ካስቀመጥክ ከዛ ህፃንህን ጠራከውና ይሄን እሳት እንዳትነካው ያቃጥልሃል አልከው። ገባካ? ይሄ ህፃን ልጅ ያቃጥልሃል እንዳልከው እንጂ ቢቃጠል ጥሩ ይሁን መጥፎ ይሁን የሚያውቀው ነገር የለም። ገባካ? ልክ አዳምና ሔዋን እንደዚህ ነው። ፍሬውን አትብሉት ብሏቸዋል፣ እንዳትበሉ ብሏቸዋል። ግን ይሄን ካልንማ የእግዚአብሔር ነው የአላህን እውቀት ሊሚት ልናደርገው ነው። እኔ አሁን ለህፃኑ የማወራው እሱ ነው ጥያቄ። የሰው ልጅ እውቀትና የእግዚአብሔርን እውቀት መለየት አለብን። እግዚአብሔር እሱን ነው እየጠየቅኩ ያለሁት። በእኔ እውቀት ልክ አይደለም የሰጣቸው እኮ በእግዚአብሔር እውቀት ልክ መልስልኝ። አሁን ምን መሰለህ እነሱ ዛፉን ከበሉት ስላረክብኝ ነው ኢክራ እኮ አይደለም። ምን እንደሆነ ታውቃለህ? ከነሱ ዛፉን ከበሉት የሚደርስባቸው ነገር ጥሩ ይሁን መጥፎ ይሁን አያውቁም። ምክንያቱም ክፉና ደጉን የማያውቁ ናቸው። ገባካ? የማያውቁ ከሆኑ ክፉና ደጉን እንኳን አውቆ ቢሆን እሺ ሜክ ሴንስ። ግን ክፉና ደጉን ሳያውቁ ዝም ብሎ አስገባቸው፣ ከዛ ትእዛዝ ብቻ ሰጣቸው እና ይሄ እንዴት ይታያል? ኦኬ እንግዲህ አሁን ሳያውቁ እኔ አሁን ጊዜ ከሰጠኝ ልንገር። እንግዲህ እግዚአብሔር በኤደን ገነት ፈጠራቸው ብሎ ካለ በኋላ በኤደን ገነት ሲያኖራቸው በኤደን ገነት ውስጥ የሚኖሩትን ህይወት እንዴት ሲሆን ጥያቄ ክፉና ደጉን ያውቃሉ ወይስ አያውቁ? ሲነግራቸው ይሄን አድርጉ ይሄንን አታድርጉ ብሎ ሲነግራቸው ክፉንም ደጉንም እንደሚያውቁ ነው እዛ ላይ የሚያሳየው እኮ መጽሐፉ። ክፉና ደጉን አያውቁም ይላል። አንተ ደግሞ ያውቃሉ እያልከን ነው። መጽሐፉን እንመን አንተን እንመን። የትኛውን መጽሐፍ ነው የምትለኝ? እስኪ መጽሐፍ ቅዱስ ክፉና ደጉን አያውቁም ይላሉ። የትኛውን ስለ የትኛው ሰዎች ነው የሚያወራው? እሺ ፒኬን ትልቁ ላይ አድርጉት፣ ይከፈትልሃል፣ ችግር የለው። አይ ስለ የትኞቹ? ስለ አዳምና ሔዋን እያወራን ስለሆነ ብዬ ነው። ይሄው ነገር ግን መልካም ክፉን ከሚያሳውቀው ዛፍ አትብላ፣ ከእርሱም በበላ ቀን ሞትን ትሞታለህ አለው። ክፉና መልካም ከሚያስታውቀው አይካ መጀመሪያ አያውቁም ነበር። ያንን ዛፍ ግን ከበሉ ክፉና መልካሙን ያውቃሉ እያላቸው ነው። አንተ ግን ይሄን ከመብላታቸው በፊት ያውቃሉ እያልከን ነው። መጽሐፉ ደግሞ ኧረ አያውቁም፣ የሚበሉ ከሆነ ነው የሚያውቁት እያለ ነው። አንተን ምን መጽሐፉ ነው? እዚህ ጋር ላስረዳ እንግዲህ አሁን ይሄ ቃል ፍቺው ምን እንደሆነ። እሺ እዚህ ጋር የሚነግርህ ነገር ግን መልካምንና ክፉን ከሚያውቀው ዛፍ አትብላ፣ ከእርሱ ከሚያሳውቀው ሞትን ትሞታለህ። ከሚያሳውቀው ክፉና መልካሙን ያውቁ ነበረ። ይህን ዛፍ ከመብላታቸው በፊት ይሄንን ዛፍ አትብላ ብሎ ሲናገር ክፉን ክፉ ነው መልካሙን መልካም ነው የሚለውን ነገር እግዚአብሔር ራሱን የነገራቸው ያውቃሉ አያውቁም? ሲነግራቸው አውቀዋል እኮ። እዚህ ጋር ታዲያ ካወቁ ታዲያ ምን ይሰራላችኋል? ትእዛዝ ነዋ። ኖ አይ ክፉና መልካምና ክፉን ከሚያሳውቀው ዛፍ አትብሎ አለ እኮ። የሚያሳውቅ ነገር አለ። የሚያውቁ ከሆነ ይሄን ነገር ለምን እንትን ይላችኋል? ለሰጣቸው ትእዛዝ ክፉን ይሄንን ነገር አታድርጉ ብሎ ሲነግራቸው ክፉን አታድርግ ደግን አድርግ ብሎ ሲናገር ይሄን ብላ ይሄን አትብላ ብሎ ሲናገር ይሄንን የሚያውቁበትን ዕውቀት ስላልፈጠረላቸው አይደለም በውስጣቸው። ይሄንን የመታዘዝ ጉልበት ነው። እሺ ጆዬ በቃ ችግር የለውም ቀጥል። በቃ በአንዛዛ ነው እዚህ ላይ። እሺ ስለዚህ ይሄንን ነገር እንግዲህ በመታዘዙ ውስጥ እግዚአብሔርን በመታዘዙ ውስጥ የተደረገ ሐሳብ ነው። አልታዘዙትም፣ አታድርጉ የተባሉትን አደረጉ። ስለዚህ ወጡ። እሺ እዚህ ጋር ደግሞ ምን መሰለክማ ታላቁ እንዳይንዛዛ ብዬ ነው። አንድ ነገር ልንገር። ከአዳምና ሔዋን የሰሩት ኃጢአት በነጻ ፈቃዳቸውን ያደረጉት ወይስ አይደለም? በፈቃዳቸው ነው። ኦኬ አንተ ፈቃድክ ነበረ እነሱ ሲያደርጉ? አሁን ስለኔ አይደለም ስለነሱ ነው የምናወራው አይደለም? እኔ ደግሞ ስለ አንተ ነው የጠየቅኩክ። እሺ ስለኔ ምን ልንገርህ? ፈቃድ አለበት እነሱ እንዲያደርጉት? ስለኔ ከጠየቀኝ ፈቃድ አለው ካልከኝ እኔ ፈቃድ አለኝ።
እኔ ግን ሔዋንን ወይም አዳምን ሆኜ ላወራ አልችልም እኮ። አይ ፈቅደህላቸዋል ሲያረጉ እንዴ? እንዴት አይነት እኔ እንዴት ነው አዳምና ሔዋንን ሆኜ የማወራለሁ? የት ነው የምፈቅድላቸው? የት ሳግኝቻቸው? የት ሳይቻቸው? እነሱ ያንን ኃጢአት ሲሰሩ ያንተ ፍቃድ አለበት ወይስ የለበትም? እነሱ ያንን ኃጢአት ሲሰሩማ እነሱ የፍጥረት መጀመሪያ ናቸው፣ ከኔ በፊት ናቸው። እነሱ ካንተ በፊት ናቸው፣ ካንተ ኋላ ሳይሆን። ታዲያ እንዴት ነው ባልኩበት ፈቃድ የሚኖረኝ እኮ? ስለዚህ ከሌለ የለኝም፣ ካለ አለኝ በል። የለውም እኔ ራሴ ነው እኮ የምልህ እኮ። ያንተ ፍቃድ አለበት የለበትም? አሁን በእነሱ ፍጥረት ዘመን እኔ የለውም እኮ። ገባኝ። ያንተ ፍቃድ አለበት ወይስ የለበትም? ምን የትኛው የኔ ፈቃድ? የእነሱ ኃጢአት ላይ እኔ የለውም። እሺ ሲያደርጉ አማክረውካል? ይክራ ሰላም ነው። አይ እኮ መልስልኝ፣ ችግር የለውም። እንደዚህ የለውም እኮ ያንተ ፍቃድ አለበት። ሁላችሁም የኔ ፍቃድ የለበትም በል። ቀላል መልስ እኮ ነው ይሄ። ቀላል መልስ አይደለም፣ ምክንያቱም በሌለህበት ነገር ላይ ውሳኔ ስጥበት እኮ እያልከኝ እኔ የለውም። እኔን አላስፈቀዱኝም የኔ ፍቃድ የለበትም ብለህ ለምን አመለስልኝም? እንኳን ልፈቀድ እኔ ራሴ የለሁም። ኦኬ፣ ስለዚህ አንተ በሌለበት ነገር ለምንድን ነው የምትጠየቀው? ወደዚህ ና እንደሱ ብለህ ታዲያ። እሺ አሁን ይሄንን ነገር ቅድም ያልኩ ነገር አለ። ህይወት በደም ውስጥ ነው ያለው። እሺ ደም በሰው ህይወት ውስጥ ነው ያለው። እሺ ልጅ ደግሞ ማንኛውም ልጅ ደግሞ ሲወለድ ደምን ስጋን ከወላጆች ወይም ከፈጠሩት ነስቶ ነው የሚፈጠረው። እሺ ከራሱ ይዞ የሚመጣው ምንም ነገር የለም፣ ስፔሻል ነገር የለውም። እሺ በዚህ ምክንያት ከተፈጠርንባቸው ወላጆች ወደኋላ ስትሄድ ትሬስ ታደርግ ከዛ የተነሳ የአዳምና የሔዋን እንደሚመጣና ትረገማለህ። ማንነት አለ። እሺ እንደዛ ከሆነ አይ ቲንክ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ነው መሰለኝ ሁሉም በአዳም እንደሚሞተው በክርስቶስ ሕያው ይሆናል ይላል አይደል? ልክ ነህ። አንተ በክርስቶስ ሕይወትን አግኝተሃል? አግኝቻለሁ። በክርስቶስ ሕይወት የምታገኘው በግዴታ ነው በውዴታ? በፈቃዴ። ለምን? ፈቅጄ እርሱ ስለ እኔ ኃጢአትና በደል እንደሞተልኝ በመስቀል ላይ የተሰራው ስራ ለምን እኔ ኃጢአት እንደሆነ አምኜ ስናዘዝ። ለምን? ያለኝን ኃጢአት ተወግዶልኝ የእግዚአብሔር ልጅ ሆኜ ከእግዚአብሔር ጋር ታርቄ የዘላለም አንተ ባላደረግከው ነገር የገፈቱ ቀማሽ ሆነክ መዳኛው ላይ ለምንድን ነው ያንተ ፍቃድ የሚሆነው? አይ ቅድም ነገርኩ። በግዴታ በአዳም ኃጢአትን ወረስክ። ግዴታ ነው እኮ። ክርስቶስን በግዴታ ነው ሊያድንክ የሚገባው። ኖ የውርስ ነገር እስከሆነ ደረጃ ድረስ ለወረስከው ውርስ ኑዛዜ ግዴታ ነው። ኑዛዜ ውርስ ሲመጣ ስለ ውርስ ስናወራ አንድ ሰው የሆነ ነገር ሲያወርስ ላወረሰልህ ነገር ኑዛዜ ይናገራል እኮ። ገባኝ። አንተ ከዛ በኋላ የዛ የአንተ ወራሽ ነው የምትሆነው አይደለ? በአዳም ምክንያት በግዴታ ኃጢአተኛ ሆንካ። ስለዚህ ይሄንን የወረስነውን ውርስ በዚህ ንስሐ እንደገና መታጠብ ነው። ኖ እኮ ገባኝ። አንተ አሁን የወረስከው ኃጢአት ላይ የአንተ ተሳትፎ አለበት የለም ማለት ይሄ የደም በክርስቶስ ደግሞ ሕያው ይሆናል። ስለዚህ በግዴታ በአዳም ከሞት በግዴታ በሔዋን እንትን ማለት አለበት። ሲቀጥል ስንጠቀልለው ከመጽሐፍ ቅዱስ የውርስ ኃጢአት አለ የሚል ጥቅስ አሳየኝ። አሁን የተናገርከው እኮ ግልጽ እኮ በአዳም ምክንያት ሞቷል ብለን የምናወራው እኮ እሱን ነው። ሌላ የተለየ ነገር አይደለም። የውርስ ኃጢአት ሰው ሁሉ ብለን የምናምነው እሱን ነው እኮ። ጥቅስ አሳየኝ። የአዳምን ኃጢአት ወርሳችኋል የሚል ይክራ። አሁን እኮ ያነበብከው ጥቅስ የሚያሳየህ እኮ ሰው ሁሉ የሚልህ እኮ በአዳም ምክንያት ሞቷል የሚልህ that's a point። በቃ እሱ ነው። ስለዚህ ሞት እንደሱ ከሆነ በሱ ከሆነ የወሰድከው ለምንድን ነው ክርስቶስ ከተሰቀለ በኋላ ሞት ያልቀረው እንዴ? የዘላለም ሞት እኮ ቀረልን ኢየሱስን ስናምን። ኖ ሞት የሚያወራው ስለ ዘላለም ሞት ነው። ገና ነው እሱ ገና ሞት የሚቀርበት ጊዜ አለ እንደ መጽሐፍ ቅዱስ። ስለዚህ አንተ ከአዳም የወረስከው የዘላለም ሞት ነው ወይስ ኃጢአት ነው? የዘላለም ኃጢአት ነው እንጂ እኮ። ኃጢአት ወረስን የሚል አምጣና አሳይ። ሞት ማለት በመጽሐፍ ቅዱሳችን ኃጢአት ጸንሳ ሞትን ትወልዳለች ነው የሚለው።
ስለዚህ የኃጢአታችን ውጤት ሞት ነው። ኦኬ። ስለዚህ ሞትን የወረሳችሁት በአዳም ምክንያት ይኸውልህ ምኞት ጸንሳ ኃጢአትን ትወልዳለች፣ የኃጢአትም ደሞዝ ሞት ነው ይላል እኮ። የወረሳችሁት የዘላለም ሞትን ነው ከአዳም የወረሳችሁት ወይስ እንትን ኃጢአትን ነው? አሁን ቅድም የምናገረውን ጥቅስ እየሰማኸኝ ነው? ምኞት ጸንሳ ኃጢአትን ትወልዳለች፣ የኃጢአት ደሞዝ ሞት ነው። ስለዚህ ሞትና ኃጢአት አንድ ናቸው። አይ አንድ አይደለም። ኖ አይ ምን መሰለ፣ ሞቱ ውጤት ነው። አሁን ወደ ኦርቶዶክስ ትምህርት መጣ። ገባክ አይደለም? አሁን የኦርቶዶክስ ትምህርት እኛ እንትኑን ነው ይሄ ውጤቱንና ማንነቱን ነው። ኦርቶዶክስ በለው ፕሮቴስታንት በለው ልዩነት የለንም። ማይነር የሆነ ልዩነት የለብንም። ኦርቶዶክሶች የውርስ ኃጢአት አያምኑም ሀቢቢ። በአዳም ምክንያት ኃጢአትን ወርሰናል ብለው አያምኑ። ነገርኩህ። ኃጢአት እንደማይወረስ መረጃ ልስጥክ። አሁን ያነበብክለት ጥቅስ እኮ ምንድን ነው የሚያሳየው? እኔ ያልኩክ ጆዬ ኃጢአት ነው የተወረሰው ወይስ ሞት ነው የተወረሰው ነው የጠየኩክ። ነገር የኃጢአት ደሞዝ ነው ሞት። ምኞት ኃጢአት ነው የተወረሰው ወይስ ሞት ነው የተወረሰው? ቆይ እኔ አሁን ከአንተ በላይ ቃሉን ስለማመን ነው ቃሉን የምነግርህ። መጽሐፍ ቅዱስ የሚነግረኝ ነገር የተወረሰው ጆዬ የተወረሰው ኃጢአት ነው ወይስ ሞት ነው የተወረሰው? ሞት ማለት የኃጢአት ሪዛልት ነው እኮ። ሪዛልቱ ነው ወይስ ደግሞ ድርጊቱ ነው እንትን ያለው? ሁለቱም በፕሮሰስ ውስጥ ናቸው ያሉት። የቱ ነው የተወረሰው? ሞት አክሽን ነው፣ ኃጢአት ደግሞ የሞት መንደርደሪያ ነች። ኖ አይ ኃጢአቱ ነው አክሽን፣ ያኛው ሪዛልት ነው። ኃጢአት እኮ ነው መጀመሪያ ያደረጉት እኮ ባለመታዘዝ ኃጢአት ነው ያደረጉት እኮ። ኃጢአት ነው የተወረሰው ወይስ ሞት ነው የተወረሰው? ጆዬ እግዚአብሔር ከዚህ ከኃጢአታቸው የተነሳ ያመጣላቸው ቃል ቢኖር ምንድን ነው? ሞትን ትሞታለህ ብሎ ተናገረ አይደለም እንዴ? እሺ። ስለዚህ ያደረጉበት ሞትን ትሞታለህ የተባሉበት ኬዙ እዛ ጋር የተሰሩት ኃጢአት ነው እኮ። ገባኝ። እኔ አሁን የጠየቁት ጥያቄ አዳምና ሔዋን በአዳምና በሔዋን ምክንያት ሞት ነው የወረሳችሁት ወይስ የአዳምና የሔዋንን ኃጢአት ነው? የቱ ነው ኃጢአትን ነው ወይስ ሁለቱንም ነው የወረሳችሁት? የሚለዩ አይደለም፣ ሁለቱም አንድ ናቸው። ሁለቱም አንድ ናቸው እኮ። ስለዚህ ሞት ስለሆነ ስለዚህ ሞትም ነው የወረሳችሁት? አዎ ኦፍ ኮርስ ሁለቱም አንድ ነው። ኦልሬዲ ሁለት የምንለው ነገር የለም። የዚህኛው ኢምፓክት ይሄኛው ስለሆነ የኃጢአት ውጤት ነው ሞት። ኦኬ። ስለዚህ አንድ ሰው የዘላለም ሞት በግዴታ ይወርሳል ማለት ነው አለበት እኮ። በቃ ግዴታ ነው ይሄ፣ ምንም ጥያቄ የለውም። መጽሐፍ ቅዱስ እንደሚናገረው ሰው ሁሉ ኃጢአትን ሰርቷል። የእግዚአብሔር ሰው ሁሉ ነው ሰርቷል ነው የሚለው። ሰርቷል ነው የሚለው፣ ወርሷል አይደለም፣ ሰርቷል። ይኸውልህ አንተ አሁን ባነበብኩት ጥቅስ ላይ ቆይ ጆዬ ማሰልቸት እንዳይሆን በአዳም ምክንያት ከአዳም የወረስነው ነገር ስለመኖሩ ማስረጃ ስጠኝ። መጽሐፍ ቅዱስ ታላቁ ክፈትለት። አሁን አንተ ራስህ ቆሮንቶስ ላይ ያለው ቃል እኮ የሚያሳየን በአዳም ምክንያት በአንድ አዳም ምክንያት ሞት ወደ ምድር እንደመጣ ይላል። ስለዚህ በአንድ አዳም ወደ ምድር መጣ እኮ። ወደ ምድር መጣ። ኃጢአትን የሚያደርግ ሰው ይሞታል፣ ኃጢአትን የማያደርግ ሰው አይሞትም። በቃ ኦልሬዲ አንተ የተለየ ሰው ነህ ከአዳምና ከሔዋን የተለየ ሰው ነህ አንተ ወይስ የእነሱ ዘር ነህ? አሁን ለምሳሌ አንድ ነገር ልንገርህ። ቆይ መልስልኝ። መለየት ማለት በምንድን ነው? መለየት ማለት ምን ማለት ነው? አንተ ራስህ የአዳምና የሔዋን ዘር ነህ ወይስ አይደለም? አንድ ጥያቄ አይደለም ነኝ ወይም አይደለም በለኝ። ነኝ። ኦኬ ነኝ ካልከኝ እንግዲህ አሁንስ ሰው ሁሉ በአዳም ምክንያት ሞት መጣ ተብሎ ካለ አንተም ቀማሽ ነው። ኖ አይ እንደሱ አይደለም ሐሳቡ። አይደለም እንዳንተ ስለፈለግከው አይደለም ያለው ትክክለኛ ነገር ነው የምናየው። ኃጢአትን የምትሰራ ነፍስ ምን ትሆናለች ነው የሚለው? ትሞታለች። ኃጢአትን የምትሰራ ምን ነፍስ ምን የምትል ኃጢአትን ምን የምትል የምትሰራ የማትሰራስ ነፍስ? ኃጢአትን የማትሰራ ነፍስማ በህይወት አለች እኮ አትሞትም። መጀመሪያ ነገርኩህ። አሁን ይኸውልህ አሁን ከአዳምና ከሔዋን በኋላ ሶርስህን አትርሳ። ተነጥለህ አትወጣም ብያለሁ እኮ። ከአዳምና ሔዋን በኋላ ኃጢአትን የሚሰራ ነፍስ ይሞታል አይደለም? ይኸውልህ ከአዳምና ከሔዋን በኋላ ከአዳምና ከሔዋን በኋላ ብለህ የምታስቀምጠው ነገር አንድ ነገር የለም። በአዳምና በሔዋን ምክንያት
ቅድም እንዳልኩ ጂኒኦሎጂ አጥንተህ ከሆነ አላቅም እንግዲህ በሰው ህይወት ውስጥ ያሉትን ነገሮች የሰው ፍጥረትና ማንነት እንግዲህ ተያይዞ በስጋና በደም ተካፍለ የምትወጣው ነገር ነው ሰው ስትሆን አይደለም እንዴ? ስለዚህ ይሄንን ነገር ተካፍለ የምትወጣ ከሆነ አንድ ጥቅስ አስረዳን አለብን ነው። ስለዚህ አንድ ጥቅስ አስረዳን፣ በቃ አስረዳንና ወንድሞች የሚቀጥሉ ኢብሮ ወይ አቡኪ ያላችሁ አንዳችሁ ወይ ማሂር አንድ ጥቅስ አውጡልን። እኛ ኃጢአት የሚሰራ የማይሰራ እንደሆነ ነው የማውቀውና ኒንጃ እኔ ውርስ የሚል ነገር አይቼ ስለማላቅ ነው ጆይ። አይ አሁን ራስ እኮ አሁን የእናንተ ቁርአን የሚነግርህ የራስ ነገር አለ። በእርግጥ አሁን ሁለት በተለያየ እንትን ላይ የምናወራ ሰዎች ስለሆነ ለመረድ አሁን እንደ መጽሐፍ ቅዱስ ከሆነ የምናወራው ቅድም እንዳነበብከው ቆሮንቶስ ላይ እንዳነበብከው እንዳየኸው በአንዱ በአዳም ምክንያት የመጣ ነገር አለ፣ ሞት አለ። የሞት ደግሞ ምክንያቱ ምንድነው ብለናል ቅድም። እንደገና ዘሴ መጽሐፍ ቅዱስ ላይ ምኞት ጸንሳ ኃጢአትን ትወልዳለች፣ የኃጢአትም ደሞዝ ደግሞ ሞት ነው ብሎ መጽሐፍ ቅዱስ አስቀምጦልናል። ስለዚህ ይሄንን ነገር ሁለቱን ምኞት፣ ኃጢአት፣ ሞት የምንላቸውን ነገሮች በአንድ ፓተርን አንብብልኝ። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁም ጽድቅ በራሱ ላይ ይኖራል። የኃጢአተኛውም ኃጢአት በራሱ ላይ ይሆናል። እሺ ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜን ሁሉ ቢጠብቅ ፍርድንና ቅንን ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም አለ። የበደለም በበደሉ ሁሉ አይታሰብበትም፣ በስራውም ጽድቅ በሕይወት ይኖራል። በውኑ ኃጢአተኛ ይሞት ዘንድ መፍቀድ እፈቅዳለሁ ይላል ጌታ እግዚአብሔር። ከክፉ መንገድ ይመለሳል በሕይወት ይኖር ዘንድ ነው እንጂ አለ። ጻድቁ ግን ከጽድቁ ቢመለስ ኃጢአትን ቢሰራ ኃጢአተኛውም እንዲያደርገው እርኩስ ሁሉ ቢያደርግ በሕይወት ይኖራልን አለ። የሰራውን ጽድቅ ሁሉ አይታሰብለትም፣ ባደረገውስ አመፅ በሰራውስ ኃጢአት በዚያች ይሞታል አለ። እናንተ ግን የጌታን መንገድ የቀናች አይደለም ትላላችሁ። የእስራኤል ቤት ወይ እንግዲህ ስሙ፣ በእውኑ መንገድ የቀናች አይደለችምን? ይልቅስ የእናንተ መንገድ ያልቀናች አይደለምን ብሎ ተናገረ። ይህንን አሁን የተናገረው እግዚአብሔር ምንድን ነው? ሰዎች ኃጢአትንና ጽድቅን ይወራረሳሉ ብሎ ሲናገሩ እግዚአብሔር ምን አለ? ኃጢአትና ይሄ መወራረስ የሚባል ነገር የኃጢአተኛውም ኃጢአት በኃጢአተኛው ላይ ነው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች አለ። ኃጢአትን የምትሰራ ልጅም የአባቱን ኃጢአት አይሸከምም አለ። አባትም የልጁን ኃጢአት አይሸከምም። የጻድቁም ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜን ሁሉ ቢጠብቅ ፍርድና ቅኔን ነገር ቢያደርግ ፈጽሞ ምን ይላል አለ? በሕይወት ይኖራል እንጂ አይሞትም። በሕይወት ይኖራል እንጂ አይሞትም የሚለው ስለ ስጋ ሞት ነው ወይስ ስለ ነፍስ ነው? ይሄንን ቃል እሺ፣ አሁን ይሄንን ቃል መጀመሪያ በየትኛው ትንቢት መጽሐፍ ላይ ነው የተጻፈው? በሕዝቅኤል የተጻፈው። አሁን እኔ እናንተ የምናወራው ደግሞ በዘፍጥረት መጀመሪያ ያለውን ሐሳብ ነው የምንነጋገረው። ኦኬ፣ ይሄ አይመለከተውም። አሁን ይሄኛው በሕዝቅኤል በዚህ ይሄኛው ሕዝቅኤል የተጻፈበት ሐሳብ በዘመኑ እስራኤል የሚባል ትውልድና ሐረግ እነዚህ ነቢያቶች ያሉባቸው ጊዜያቶች አሉ። እግዚአብሔርን በመታዘዝና ባለመታዘዝ በሕይወት ጉዞ ላይ የመጡ የነቢያቶች መልእክት በዚህ ነገር ላይ ብዙ ነገር ለእስራኤሎች የመጣ ነገር አለ። አሁን እስራኤል በቃ ችግር የለውም። ቀለል ስናደርገው ኃጢአት እንደማይወረስ አሳይቻለሁ። አንተ እንደሚወረስ አሳየኝ። ቅድም ነገርኩህ እኮ ሞት በአዳም ምክንያት ወደ ዓለም ሞት ገባ ብሎ መጽሐፍ ቅዱስ የተናገረ እሱ ትክክለኛው የሚያሳየን ነገር ሞት ነው እኮ። ሞትን ወረሱ የሚለው ይታያል። ሁላችን ሞት ነው እኮ ገባኝ። ሞት የሚለው ነገር የተወረሰ መሆኑን አሳየና ሀቢቢ፣ ግልጽ በሆነ አማርኛ ይሄው ነገር በአዳም ምክንያት ወደ ዓለም ሁሉ ሞት መጣ የሚለው ቃል እኮ የሚያሳየን ሞት የሚባል ከዛ በፊት አልነበረም ማለት ነው። አዳም ምክንያት መጣ ካለ ግን በቃ ችግር የለውም። ኃጢአትን የሚሰራ ሰው ይሞታል አይሞትም?
ኃጢአትን የሚሰራ ሰው ምንም ጥያቄ የለውም። ግን ስለዚህ ማለት ነው የሚሆን ደግሞ አለ ኢየሱስ በቃ ችግር የለም። በደል ይሞታል። ኃጢአትን የማይሰራ ሲሞታል። ሞትማ አሁን ያለው ሞት የምንለው ነገር ቅድም ያልነው ነገር አለ። የስጋ ሞትና የመንፈስ ሞት የምንለው ነገር አለ። ስለ መንፈስ ሞት ነው እየጠየቁ ያለው። ኃጢአትን ያልሰራች ነፍስ ትሞታለች። አሁን ነገርኩ። ስለ መንፈስ ሞትስ ብለን ስናወራ መንፈሳዊ ሞትና የስጋ ሞት የምንለው አለ። ስለ ነፍስ ሞት ነው እያወራ ያለው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። ኃጢአትን የማትሰራ ነፍስስ ትሞታለች? ሞትን ትሞታለች። የስጋ ሞት ነው። ስለ ነፍስ ኃጢአትን የምትሰራ ነፍስ ትሞታለች። የማትሰራስ ነፍስ ትሞታለች እሷ? ኖ ኃጢአትን የማይሰራ ነፍስ ማለት ምን ማለት ነው? በመጽሐፍ ቅዱሳችን እምነት መሰረት ኃጢአትን የማይሰራ መጽሐፍ ቅዱስ ላይ የለም። በንስሐ በክርስቶስ ኢየሱስ በተሰራለት ስራ አምኖ የሚመለስ ሁሉ የዘላለም ሕይወት አለው እኮ። ኃጢአትን የምትሰራ ነፍስ ትሞታለች። የማትሰራስ ነፍስ? የማትሰራ ነፍስ እሷም ትሞታለች። ኃጢአትን የማትሰራ ነፍስ የሚለው ቃል በመጀመሪያ በምድር ላይ ኃጢአትን የማይሰራ ሰው አለ ወይ? ለዚህ ነው መጽሐፍ ቅዱስ ሰው ሁሉ ኃጢአትን ሰርቷል ብሎ የሚናገረው። ኃጢአትን ያልሰራ ሰው አለ። ኃጢአትን ያልሰራ ሰው አለ። ማን ናቸው? ማን ነው? አሁን ለምሳሌ የእኔ እህት ልጅ አለች። 1 ዓመት ከሁለት ወሯ ነው። እሷ ኃጢአት ሰርታ አታውቅም። አሁን የኃጢአት ስሬት የኃጢአት ድርጊትን ቅድም ያልነው ነገር አለ። መንፈሳዊ ሞትና የስጋዊ ሞት ያልሰራ ሰው ሰጠው ከጆይ ምን ትላለህ? ኖ አሁን እንደነዚህ አይነት የህፃናትን ነገር ስታይ የድርጊት ኃጢአት ነው። እኮ እሷ አሁን ኃጢአትን ሰርታ አታውቅም። የድርጊት ኃጢአት ነው አድርጋ የማታውቀው እኮ። ይሄ ስለምን ኃጢአት ነው ታዲያ የሚያወራው? ነገርኩ እኮ። አሁን ይህንን ነገር ስናወራ የሰው ኃጢአት ብለን የምናወራው ነገር ይሄ ኃጢአት የድርጊት ኃጢአት ነው ወይስ አይደለም? ይሄኛው ኃጢአት ይሄ የድርጊት ኃጢአት ነው ወይስ አይደለም? ኃጢአትን የሚሰራ ነው የሚሰራ እኮ የድርጊት ነው የሚሰራ የሚለው ድርጊት ነው እኮ። ስለዚህ ኃጢአትን በድርጊት የሚሰራ ሰው ይሞታል አለ ነፍሱ። በድርጊት የሚያሰራ በድርጊት የማይሰራስ ነፍሱ ትሞታለች? በድርጊት የሚሰራ ሰው ኃጢአትን በድርጊት የሚሰራ ሰው ይሞታል። አክሽን ምንም ጥያቄ የለውም። በክርስቶስ ኢየሱስ አምኖ ሞት ቆይ አሁን እዚህ ጋር መጀመሪያ እንለየው። ሞት ብለን የምናምነው መንፈሳዊ ሞት ነው ብለኛል። ስጋዊ ሞት አይደለም የምናወራው እኮ። ስለ ነፍስ ሞት ነው እያወራን ያለ ነው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ይሄ ተስማማን። አዎ። የማትሰራስ ነፍስ ትሞታለች? አትሞትም። ኦኬ። ስለዚህ ኃጢአትን የማትሰራ ነፍስ የማትሞት ከሆነ ኃጢአትን ያልሰራ ሰው በአዳም ምክንያት አይሞትም? አሁን ይሄንን በአዳም ምክንያት በሰው ህይወት ውስጥ የሚመጡ ማናቸውም ነገሮች ነው። እሱን አይደለም የጠየቁ። ኃጢአትን ያልሰራች ነፍስ አትሞትም ብለክኛል። ያልሰራች ነፍስ በአዳም ምክንያት አትሞትም? የነፍስ ሞት የነፍስ ሞት አለባት እኮ። አትሞትም አልከኝ እኮ። አሁን ታዲያ የቱን አለባት ወይስ የለባት? ድርጊት እኮ ነው እያወራን ያለ ነው። ኃጢአትን የምትሰራ ነፍስ የድርጊት ኃጢአት የምትሰራ ነፍስ ትሞታለች። የድርጊት ኃጢአት ነፍስ ትሞታለች። ኃጢአትን የሚሰራ የድርጊትን ኃጢአት ነው የምናወራው አይደለም እኮ። የድርጊት ኃጢአትን የምትሰራ ነፍስ ትሞታለች አትሞትም? የድርጊትን ኃጢአት የሚሰራ ነፍስ ትሞታለች አትሞትም? ትሞታለች። የድርጊትን ኃጢአት የማትሰራ ነፍስ ትሞታለች አትሞትም? አሁን የድርጊትን ኃጢአት እዚህ ጋር አይወለ ነገርኩ። አንድ ነገር ኧረ ጆዬ አታዙረኝ። ቀላል ጥያቄ። የድርጊትን ኃጢአት የምትሰራ ነፍስ ትሞታለች አትሞትም? ቅድም እኮ አልሰማኝም። ይሄ የሕዝቅኤል መጽሐፍ ይኸውልህ፣ የሕዝቅኤል አሁን መጽሐፍ ቅዱሳችንን እኛ ስናጠና ጆዬ ምን ታደርጋለህ መሰለህ? እስካሁን ያወራንበት ላይ 1 ደቂቃ ሰጥቻለሁ ማጠቃለያ ስራበት። ኦኬ። እና ጥሩ ውይይት ነበረን። ቴንኪው። እሺ ብሩ